ደስተኛ የሆነ ምንም ይሁን ህይወቱን አምኖ ተቀብሎ በህይወቱ ደስተኛ ሆኖ የሚኖር ሰው ሁሉ ጀግና ነው። ጉድለትም ካለ ከነ ጉድለቱ አንድ አካል ጉዳተኝነቱን አምኖ ተቀብሎ መፍትሄ ፈልጎ ዊልቸር ላይ ሆነው ሱቅ በደረት የሚሰሩ ማስቲካ ከረሜላ የሚሸጡ ሰዎች አይታችኋል። ራሳቸውን አምነው ተቀብለው ደስተኛ ሆነው ህይወታቸውን በቃ ሰው ማለት ኮምፕሌን የማያደርግ ፈጣሪ በሰጠው ነገር አምኖ ተቀብሎ አመስግኖ ደስተኛ ሆኖ የሚኖር ነው። በቃ ሰው ማለት ጎበዝ ማለት ጀግና ማለት ህይወቱን ከማንም ጋር ሳያነጻጽር ያለውን ነገር ምንም ድህነት የሚሆን ምንም ይሁን በሽተኛ እንኳን ከነ በሽታው ከነ ህመሙ አምኖ ተቀብሎ ህይወትን መቀጠል። እኔ በጣም የማደንቃት ጀግና ሴት የሞተችው ኢትስ ኦኬ ያለችዋ ሴት ካንሰር ይዟት አይድል የአሜሪካን አይድል ላይ ስትወዳደር አይታችኋታል። ልትሞቺ ነው ተብላ ግን ፈገግ ብላ በቃ ፈገግ ብሎ ወደ ሞት የሚሄድ ሰው እንደሚሞት እያወቀ ደስተኛ ሆኖ እስከዛች ቀን የሚኖር ሰው ጀግና ማለት ለኔ ገባችሁ? ጀግና ማለት ከነ ችግሩ ከነ ሁሉ ነገሩ ህይወቱን ተቀብሎ ፈገግ ብሎ ደስተኛ ሆኖ የሚኖር ሰው ለኔ ጀግና። እሷ አሁን ለኔ ትልቅ ትምህርት ነው የሰጠችኝ። በካንሰር ተይዛ ትሞቻለች ተብላ ማን በርድ ነበር ናይት በርድ ነው ምናምን ነበር ስሟ እና ኢትስ ኦኬ እያለች ስዘፍን ኢትስ ኦኬ እንዳለች ሞተች። መሞት ኢትስ ኦኬ ገባችሁ? ሁሉን ነገር ኢትስ ኦኬ የሚል ሰው በቃ መሞት ኢትስ ኦኬ አንድ ቀን እንሞታለና እሷ ግን ቀኗ ተቆርጦላት በዶክተሮች 2 ወር ነው የቀረች ተብላ ግን ሺ ዋዝ ኢንጆይንግ ሄር ላይፍ ሺ ዋዝ ቬሪ ሃፒ። በዛ ላይ ባሏ ፈቷት። አስቡት ካንሰር እንዳለባት እያወቀ ያንን እንኳን አጭር ጊዜዋን እንኳን አብሯት ሳይቀጥል ብቻዋን ሆና ደስተኛ ሆና ፈገግ እንዳለች ሞተች። መሞቷ ላልቀረ ፈገግ እንዳለች ሞተች። መሞቴ ላልቀረ ለምን አለቃቅሳለሁ? መሞቴ ካልቀረ ለምን አማረራለሁ? ምን ችግር አለው? እንደ ሳኩኝ ብሞት እንደ ሳኩኝ ቀኔ ሲደርስ ላጥላለሁ። አለቀ። ሁሉም ላጥ ይላል። አንድ ቀን ቀኑ ሲደርስ ቀናችን ሲደርስ ላጥ ብለን መሄዳችን ላልቀረ ምን መጨናነቅ ነው? ፈታ ዘና ብሎ ኖሮ መሞት ነው። እኔ በህይወት እስካለሁ ደስተኛ ሆኜ ኖሬ ቀኔ ሲደርስ ላጥ ነው የምፈልገው። ጆያያ ወይ እንዴት ናችሁ? በጣም ይቅርታ አጨናነኩሽ። ከፍተሽ ነይ ብዬሽ ሰላምዬ የኔ ውድ ይህ ሞተር ማን ነው የሚነዳው ስል ነበር እንጂ ማለት እንትን ውዴ እንትን ማለትሽ ብቻ አይደለም። ፕራይቬትሽንም ካበራሽ በኋላ እንትን ብዬሽ ነበር። በትልቁ አካውንት እኮ አበባ ሲሰጥሽ አታስገብኝም። አይደለም ኮመንት ላይ እየጻፍሽ ነበር። ምን ብለሽ እየጻፍሽ ነበር? አስገቢኝ ብዬሽ ነበር። አስገቢኝ። ከዛ አካውንትሽ ፕራይቬት ነው ሴቲንግ እስኪቢና ፕራይቬት ስልሽ አስተካክለሽው ከመጣሽ በኋላ አስተካክያለሁ ብለሽ መጻፍ ሲገባሽ እንደገና ፕሊስ ለጥያቄ ብቻ ነው አስገቢኝ ፕሊስ እያልሽ ላይክ ቆኝ እኮ ነው። እኔ ብዙ ማውራት ስለማልችል ገብቼ መላቅም እንደዚህ አይነት ቦታም ተገኝቼ መላቅም። ለዛ ነው። እሺ በጣም ይቅርታሻለሁ፣ አደንቅሻለሁ። በጥሩ መንገድ ነው ስለሚያቅሽ ነው ከረደሽኝ ብዬ ነው። ደግሞ ለእኔ አይደለም እኔ እግዚአብሔር ይመስገን ሰው ቤት ተቀጥሬ ነው የሚሰራው። ግን የአክስቴ ልጅ እዚህ ዱባይ መጥቶ ለ3 ማለት ነው ደላላ አምጥታቸው ለቻይና ካምፓኒ ነው ያመጣቸው እና 1 ሚሊዮን 2 ብር ነው የወሰዳቸው። ሙሉ ማስረጃ አላቸው። አሁን ለደሞ 1.2 ካላቸው አገር ቤት ለምን ስራ አይሰሩበትም? ለምን መጡ ወደ ዱባይ? እሱን ሀቡዬ እኔ ታውቂያለሽ እዚህ ቤተሰብ አለ ሲባል ምን ነገር አያማክሩሽም። ምቀኛቸው ስለሚመስሉ ችግር ስደርስባቸው ነው የምነግሩኝ። እኔም ከመጡ በኋላ ምን በለው ምን ጠጣው ነገር የለም በእናትሽ እኛ ልንሞት ነው ብሎ ሲደውል እግዚአብሔርን ታሞ ፎቶቸው ሁሉ ሆስፒታል የቻይና ካምፓኒ ሆስፒታል ካስገቡ በኋላ እኛ ምንም የምናደርግላቸው ነገር የለም። ደላላ ስደውልለት የሰደበኝ ሙሉ ሜሴጁን ስክሪንሾት አድርጌ ይዤዋለሁ። ከዛ ምን ማድረግ እንዳለብኝ ጨንቆኝ፣ አሁን ደግሞ 3ቱም ታሞ ሆስፒታል ላይ ናቸው። በጣም ጥሩ። እኔ ምን ማድረግ እንዳለብሽ እነግርሻለሁ ማሪ። አንደኛ ቲክታክ አዲስ ፖሊሲ አውጥቷል። የማንንም ፎቶ መለጠፍ አልችልም። ከዛሬ ጀምሮ አዲስ ፖሊሲ ወጥቷል። ፎቶ መለጠፍ ቲክቶክ አካውንት ያዘጋል። እኔ ደግሞ ለሰው ድምፅ በመሆን ፎቶ እየለጠፍ ሌቦችን፣ ደላሎችን፣ ህገወጥ ደላሎችን በማጋለጥ 4 አካውንት አጥቻለሁ። ይሄ 5ኛ አካውንቴ ነው። 4 አካውንት አንዱ አካውንት ኦልሞስት 1 ሚሊዮን የደረሰ አካውንት ነው ያጣሁት። ሁለተኛው 600 ምናምን ሺህ፣ ሶስተኛው 100 ምናምን ሺህ፣ አራተኛውም እንደዛው 100 ምናምን ሺህ። 4 አካውንቶችን እየገነባው እየለፋው እያሳደግኩ እያዘጉብኝ
5ኛ ላይ ደርሻለሁ። ከዚህ በኋላ የማንንም ሰው ፎቶ መለጠፍ አልችልም። ምክንያቱም ቲክታክ አዲስ ፖሊሲ አምጥቶ ዛሬ ከታክላው ጋር ቤት ገስት ላይ ገብቶ እየነገረኝ ነበረ። ከዛሬ ጀምሮ ቲክታክ ፖሊሲውን ቀይሯል። የሰው ፎቶ ባክግራውንድ ማድረግ፣ የሰው ፎቶ መለጠፍ ያለምንም ዋርኒንግ ነው ቀጥታ አካውንትሽ የሚዘጋው ፐርሰናል ኢንፎርሜሽን ብሎ ፎቶ መለጠፍ እልክልሻለሁ በውስጥ አቡዬ ምን አለ ሰማሽኝ መጨረስ። ስለዚህ የሰው ፎቶ እስከዛሬ ደላሎቹን እኔ ፎቶችሁን ለጥፌ ቪዲዮ ሰራለሁ፣ ፎቶችሁን ለጥፋለሁ እያልኩ እያስፈራራው ነበረ ብር ሳስመልስ የነበረው። ስለዚህ አሁን እኔ የሰው ፎቶ መለጠፍ ስለማንችል ቀጥታ ወደ ህግ ነው መሄድ ያለባችሁ። ማስረጃዎቹን መረጃዎቹን ሰብስባችሁ ቀጥታ ፖሊስ ጣቢያ ኮሽ። እንዴት አሁን እኔ ማዳም ቤት ነው የሚሰራው፣ እነሱ ቋንቋ አይችሉም። ሲጀመር ሱፐር ማርኬት ነው የሚሰሩት። እኔ ካምፓኒዎቹን አውርቻለሁ። ካምፓኒዎቹ እኛ ምንም አይነት ብር እዛ ለሚሰጡት እኛ አይመለከተንም። እኛ ቪዛ ሙሉ ነፃ ቪዛ እኛ ልከን ነው፣ በራሳችን ቪዛ ነው የመጡት፣ በራሳችን ትኬት ነው የመጡት ነው ያሉኝ። መልስ ሰጡን በአረበኛ። እኔ አረበኛ እችላለሁ። አስተርጓሚ ያለ እኮ ኢትዮጵያዊ ያለ እሷ እዛ ካምፓኒ ውስጥ ነው፣ ካምፓኒ ውስጥ ማለት ነው አለ አስተርጓሚው ያወራናል፣ እንደዚህ ይነግረናል። ግን እነዚህ ልጆች ምንም አይነት መፍትሄ የሚያገኙት ልጁ ደግሞ አንዴ ቱርክ ነኝ ይላል፣ አንዴ ጭራሽ ደግሞ አሁን ሁላቸውም ቦሉ ችግሩ ስለማትሰሚኝ አንቺ ብቻ ስለምታወሪ ነው ልንግባባ ያልቻለው። ሌበር ኦፊስ ነው ያልኩሽ እኔ። የሰራተኛና አሰሪ ማህበር ሌበር ኦፊስ የመንግስት አለ፣ ኢትዮጵያዊ የሚሰራ አስተርጓሚ አለ። 884 ይደውሉና ለመክሰስ አማርኛ ተናጋሪ ነው የምንፈልገው ብለው ያመለክታሉ፣ ይከሳሉ። ገባሽ? ቋንቋ ስለማይችሉ ነው መክሰስ የቻሉት። ያልቻሉት ላልሽኝ አስተርጓሚ አለ፣ መንግስት የቀጠረው አስተርጓሚ አለ። አማርኛ ተናጋሪ ነን ይበሉ። ለሁሉም ፊሊፒንኛ፣ ህንድኛ፣ አረብኛ፣ እንግሊዝኛ ለሁሉም ቋንቋ አለ። ስለዚህ በአስተርጓሚ ይከሳሉ። ገባሽ? ስንት ነው የሚደውሉት? ስንት ነው የሚደውሉት ያልኩሽ ቁጥር 888 ነው ያልሽው? 884 እሱን ሌላ ሰውም ሰጥቶኛል እኮ እኔ ከዚህ ደውዬ መናገር አልቻልኳቸውም። ልጆቹ ደግሞ በቃ አንቺ አትችይም፣ ባለቤቱ ነው የሚችለው። ልጆቹ በአማርኛ ቋንቋ አይችሉም ልጆቹ አላልሽም? ብዙም አማርኛም አይችሉም፣ ንግግርም አይችሉም። ከገጠር ነው የመጡት። በቃ ይሂዱ በአካል ቢሮ። መናገር ካልቻሉ በአካል ይሂዱ ሌበር ኦፊስ። እስኪ ሞክራለሁ። ሄደው መክሰስ ለምን ይፈራሉ? ቆይ እኮ እሱን እኮ ነው ምሽቲቲ ሀበሻ ማለት ነው ህገ ወጥ ነገር ስለሚወድ ሄዶ መክሰስ ይፈራል፣ መብቱን ማስከበር ይፈራል። በቃ ሀበሾች ስንባል እኔ ከድሮም ደፋር ነኝ። ማዬ ትሙት ሀቄን የሚነካብኝ ሰው ቋንቋ ባልችል በምልክትም በምንም እልህኛ ነኝ። በቃ ተፍጨርጭሬ ለማስረዳትና መብቴን ለማስከበር እሞክራለሁ። ምንድን ነው የሚያስፈራቸው? እነሱ 1.2 ሚሊዮን ብር ተበልተው ቀጥታ ፖሊስ ጣቢያ ሄደው አልችልም ባልችል እንኳን ቋንቋ ብዬ ለማስረዳት ነው የምሞክረው፣ አይደለም አስተርጓሚ ባለበት ሀገር። ስለዚህ ማሬ ይሂዱና ክሰሱ። እሺ፣ አመሰግናለሁ በጣም እሺማ። እሺ ሰሚራ፣ ሰላምዬ እንዴት ነሽ? ሰላም ኔትወርኳ ቀይ በርቷል። ረጁን ፎሎ እያደረጋችኋት ቤተሰብ ረጁን ፎሎ አድርጓት ሁላችሁም እዚህ ጋር ያላችሁ። እሺ ልንገርሽ ማስ ማለት ነው። በባለፈው እኔና ሪም በሆነ ነገር ያበደ ጭቅጭቅ ቤት ውስጥ ኤልያስን አስቀምጠን ኤልያስ እኔና እሷ መያዝ እስኪያቅተው ድረስ ተጨቃጨቅ። እሷም በኃይለኛው እኔም በኃይለኛው ጭቅጭቅ አነሳን። በምናቴ በምን እንደውም አንቺ ጋር መሀል ላይ ገዝት ገባች። ዝም በይ እኔ ጠይቄ እወጣለሁ ብላኝ ገባች። አንቺ እሺ የእንትን የሰብስክራይብ ብር ወደ ኮይን ይቀየራለሁ። ሚኪን ተማምኜ ሚኪ ጋር ደወልኩ። እዛው አጠገቡ ይወርዳል። ሪም እኮ ድሮም ደደብ ነች አለ ማለት ነው። ላውድ ላይ እኮ ያረፈም ሁሉን ነገር እኔን እኮ ነው የሚጠይቀው። እማዬ ትሙት አካውንቱ ራሱ ዋርኒንግ አለው የለውም ቼክ ማድረግ አይችልም። እኔ ነኝ ስክሪን ሪከርድ ልኬለት ቼክ እንዲያደርግ ያደረግኩትኝ የአካውንቱ ስታተሱ ራሱ አካውንቱ ምን አይነት ስታተስ ላይ እንዳለ ስክሪን ሪከርድ አድርጌ ልኬለት ነው ቼክ ያደረገው ሁላ። ቴሌግራም ቻናል መክፈት አይችልም። እኔ ነኝ ስክሪን ሪከርድ ልኬለት ቴሌግራም ቻናል እንዲከፍት ያደረግኩት።
ምንም እኮ አያረፈም እሱ ዝም ብሎ ጩኸቱ ጋር ደወልኩና እኔ የምልህ የሰብስክራይብ ገንዘብ ይወርዳል አይወርድም ስለው አዎ ይወርዳል አለኝ። ወደ ጊፍት ይቀየራል አይቀየርም ስለው ይቀየራል። እኔም ደግሞ በሰዓቱ ማታ ምንም የለውም ስልኬ። ከዛ ጠዋት 2000 ኮይን አገኘው። ያ ማለት የሰብስክራይብ ወርዶልኝ ነው። አሁን እቀይረዋለሁ እያየሽ የኔን ቀይሪልኝ ታዩ ያንቺን ታዩና እንኬ እኔን እንኬ ብላ ሰጠችኝ። ሞከርኩት አልተቀየረም ይሷ። ከዛ የነበረውን ጊፍት 2000ን እኔ አሁን እገባለሁ ባዶ አድርጌ እሰጥሻለሁ የኔን ማለት ነው። ከዛ ወደ እኔ ያመጣውና አንቺ ባዶ አድርጌ እሰጥሻለሁ የሰብስክራይቡን እሰጥሻለሁ አውርጇ አለች። ብለው ብሰራው እምቢ አለ። ከዛ አላመንኩላትም፣ እንደዛም ሆኑ አላመንኩም። ከዛ ኤልያስ ምስክር አደረግንና በ1000 ድርሃም አስያዝን። እሺ ምስክር አስቀምጠን በ1000 ድርሃም አስያዝንና ከዛ ቀይሪና ሳይኝ እኔ እዚሁ ጋር 1000 ልስጥሽ አለችኝ። ከዛም ቢያለኝ ማሬ ይሄንላት ሚከም ቢያለኝ አስቀዳሪ ቢብሉ ሰው ነው ብለሽ ይሄን ሰው እያምነሽ ይሄ እኮ ምንም እኮ አይታመንም። ምንም አያውቅም እኮ ለራሱ አያውቅም እኮ ዝም ብሎ እኮ አንቺ ጋር ገፋ ጠየቀች አይቻልም አልሻት። ከዛው ዛሬ መጣችና 300 ሰው በተሰበሰበበት ሀቢባ ጋር ገብቼ ብሬን በልታኛለች ብዬ ልክሰስሽ ወይስ እዚሁ ጋር ትሰጭኛለሽ አለች። አስቀድሜ ልንገርሽ ብዬ ነው እንደምትመጣ ትመጣለች። ሻትም እንዴ ለምን አንቺ የሰው ብር አትመልሽም? ፎቶች ከሚለጠፍ ፈላ ፎቶች ቲክቶክ ላይ ሌባ ሁላ በሚለው ሙዚቃ እንዲጥለቀለቅ ትፈልጊያለሽ? አሁን ሄዳለች እና ልትመጣ ስትል እርዳታ ላይ ነሽ። ሪምሻ እንዲጥለቀለቅ ትፈልጊያለሽ? ለምን አሰጫት ነው ግን ያከሰርሽባት ግን አልገባኝም። 2000 ኮይኗና ያከሰርሻት አላከሰርኳትም። 2000 ኮይኑማ የኔ ነው ወደ እሷ አረጋው። ከዛ ባዶ አድርጋ ሰጠችኝና እኔ እንድሞክረው የሰብስክራይቡ ይቀየራል የሰብስክራይቡ ወደ ኮይን ይቀየራል። የኔ ክርክር እሷ ደግሞ አይቀየርም የሰብስክራይብ ወደ ፔፓል እንጂ ሄደው አይቀየርም አለች። ወደ ፔፓል ነው። እኔ ደግሞ ይቀየራል ነው ክርክራችን። ግማሹን ቲክቶክ ለራሱ ይወስደዋል። ገባሽ? 70% ወስዶ 30% ወደ አንቺ ይገባል። ሙሉንም አይደለም የሚሰጥሽ እኮ ቲክቶክ አካውንትሽ ስትሮንግ እንዲሆን ሰብስክራይብ ጥሩ ነው። አንቺ ስንት ሰብስክራይበር አለሽ? 3 አለኝ ማለት ኦኬ። የሶስቱን ነበር ወደ ገንዘብ ልትቀይ የሶስት ሰብስክሪፕሽን ነው ወደ ገንዘብ ልትቀይር የነበረ $5 አለው። $5 እኮ ኤክስቼንጅ ልናደርገው ሞከርኩት እምቢ አለ። ስለዚህ ልትከሰኝ ትመጣለች። እንግዲህ ማስረጃ ጠይቂያት ልትከሰኝ ስትመጣ። ቆይ የትኛው ገንዘቤን ነው ከሰርኩ የምትለው? አስረጅኛ የቱ ገንዘብ እንደከሰረች። መክሰር አይደለም በ1000 እናስይዘ አለችኝ እና ታዲያ ካስያዛችሁ በላችሁ ስጫት 1000 ማስያዙ ላይ ነው እኮ ማስረጃ ጠይቂያታ ውዴ። እናስያዝን እሺ ኦኬ። ሸመጠቻት። አይ ሪከርድ ማድረግ እኔ ለዚህ እኮ ነው ሰው ማላም ነው። እኔ ሪከርድ ሁሉ ነገር ቪዲዮ ቀርጬ ነው ማስቀምጠው። ሪከርድ አላልኩም ብል ይኸው ማይጌጡት እኔ ባህሪ እንኳን የሆነ ነገር ቃል ሲገባልኝ ማለት ነው። ቃል ሲገባልኝ ሪያል ማድሪድ ካሸነፈ 1000 ድርሃም ሰጥሻለሁ ካለኝ ቆይ አንዴ ብዬ ስትሄድ እሺ ድገምልኝ ይለዋለሁ። ነገ አላልኩም እንዳይለኝ በሞቅታ ነው ያልኩሽ አላልኩም ምናምን እንዳይለኝ እቀርጿለሁ። በነጋታው ብሬ ናምጣስ ይኸው ካላልኩም እንዳትል ይኸው ቪዲዮ ቀርጫለሁ ብሏል። ምንም ነገር በማስረጃ ነው። ማስረጃ እንደሚጠቅም ያወቅኩትማ የዛች ልጅ ታሪክ ጊዜ ምንድን ነው አገባሻለሁ የልጆቼ እናት አረግሻለሁ ያላት ልጅ አንቺ ማስረጃዋን ይዛ ቪዲዮ ቀርጻ ቃል ሲገባላት እንደዚህ ብልጥ ሁሉ ሴቶች ቃል ሲገባልሽ ቀለበት አስርልሻለሁ ሲል ቆይ አንዴ ስልክ ላምጣልሽ ምን አልከኝ? ቅርጽ ቀለበት አስርልሻለሁ እንዲያረግልሻለሁ። ከዛስ ነገ ሲክድ አላልኩም ሲል እንዲህ
አንተ እኮ ነው ቀለበት አስረንሻለሁ ያልከኝ። አንተን ተማምኜ እኮ ነው ያረገዝኩት ያለች እሷ። ቀለበት እንትን ሰክሮ ነበረ ቃል ሲገባላት ቅርጽ ቪዲዮ ቅርጽ አድርጋ አስቀመጠች። ሲክዳት እኔ ቤት ቪዲዮዋን ይዛ መጣች። ብዙ ፍላወር ላኪ መተሻል። ትዙ ሰሚራ የምትባል ልጅ እኮ የፍቅር ታሪክ አለኝ ብላ ገብታ እኮ ቅድም ሰላት ሰግጄ ልምጣ አዛን ብሎባት ለሰግጄ ልምጣ ብላ ገብታ ነበር። ማን ነቀላት? ሰሚራ ማን ነቀለሽ? ሰሚራ የምትባል ልጅ እንትን በሉት ቪዲዮውን ማለት ነው። ለረጁ ለሊቢያ ድምፅ የሆንኩትን ቪዲዮ የተሿል ሰራሽ እንዲ አላየሁት። ሪፖስት አድርጉት። ሁላችሁም ሪፖስት አድርጉት። ሁላችሁም ሪፖስት አድርጉት። ለሊቢያ ድምፅ የሆንኩትን ቪዲዮ መንግስት ድምፃችንን ሰምቶ ቻርተር ፍላይት እንዲልክላቸው። ቻርተር ፍላይት ማለት የነፃ በረራ ኢትዮጵያን ኤርላይንስ የመንግስት አይደለ? የነፃ በረራ እንዲልክላቸው ድምፅ እንዲሆን። ካለበለዛ ግን አንቺም ለሰፈርሽ ልጅ እኔም ለሰፈሬ ልጅ እያሰባሰብን የምንልክ ሆነ ሌላ የሰፈር ልጅ የሌለው ቲክቶክ ተጠቃሚ ሰፈር የሌለው ተቀጥቅጦ እንዲገደል ኩላሊቱ እንዲወሰድ ምክንያት እየሆንን ነው። ስለዚህ ወደ ሀገራቸው ነው መመለስ ያለባቸው። ካለበለዛ ግን ቲክቶክ ላይ እንደዚህ እያሰባሰብን የምንሸኛቸው ከሆነ ኢትዮጵያ ያለው የጎዳና ተዳዳሪ እንዳለ ተነስቶ ሊቢያ ይሄዳል። ከዛ ሊቢያ ደርሰው ይመጣሉ። ቲክቶክ ላይ አይቋረጥም። የታመሙ ሰዎች ሳይታከሙ እንዲሞቱ ነው የሚሆነው። እኛ ሊቢያ ላሉ ሰዎች በማሰባሰብ ጊዜ ነው። ስለዚህ ድምፅ መሆን ያለብን መንግስት ድምፃችንን ሰምቶ ሁላችንም አንድ ላይ ከጮኸን ድምፃችን መንግስት ጋር ይደርሳል። መንግስት ነፃ ፍላይት ልኮ ሰብስቦ ዜጎቹን ወደ ሀገራቸው ይመልስ። ከዛ መንገዱን ይዝጋው ማለፊያውን፣ ሁለተኛ እንዳይወጡ ከሀገር ወይ ይሰራቸው መንግስት። 3 ዓመት ሆነ እኮ እንደዚህ ወላሂ የማይቆም እኮ ነው። በእናትሽ በየአመቱ አንድ አይነት ጩኸት፣ ታጥቦ ጭቃ፣ በየአይነቱ አንድ አይነት ለቅሶ፣ በየአይነቱ አንድ አይነት ለቅሶ። እኮ መንግስት ምን ሆኖ የሚያለው? ቦርደሩን ዝግት አድርጎ ያሳርፈን። እኛ ተሳቀቅን እኮ። ደግሞ የሚዘረፉት አገራረፍ የሰው ልጅ አገራረፍ እኮ አይደለም። ውይ ጭቅረቱ ይህንን እያዩ መቻረፉ፣ ይህን እያዩ ቪዲዮ እያዩ ተመልሰው ይሄዳሉ። ምን ተማምነው መሰለሽ ቲክቶክ ላይ ያለ ማህበረሰብ ብር ሰብስቦ ያሻግረናል። ይሄ ደግሞ ኢሌጋል ነው፣ ህገወጥ ነው። ህገወጥ ስደትን ማስፋፋት ነው ይሄ። ትክክል ወላሂ። በአንድ ድምፅ ሆኖ ይህን ነገር ለዚህ ነገር መፍትሄ መበጀት አለበት ወላሂ። ወይ ወጣቱ እንደው ስራም ቢያስይዙት እንደዚህ ይህ ነገር እንዳይመጣ በጣም የወንዱ ሳይበቃ ሴቶቹም እየሄዱ እየተደፈሩ አላችሁ። ሀቦ እሰማለሁ። ሰላምዬ፣ ያው ትሰሚያለሽ? እንዴት ነሽ ማሬ? ያለሁበት ቦታ ኔትወርክ የለውም። ስራ ቦታ ነኝ፣ ኔትወርክ የለውም። አዎ ቀይ አብርቷል። ሰላምዬ እናቴ እንዴት ነሽ? አዎ ግን ይሰማል? አዎ ይሰማል። ትናንትናም ስራ ቦታ ሆኜ እምቢ ብሎኝ ነው እኮ በቃ ብር ቴክስት ባረግ ብጽፍ እምቢ አለኝ። መሲ ቤት ጥያቄ ልጠይቅ። ኦኬ አላየንሽም ሰላምዬ። ነበርኩኝ። አዎ እኮ ኔትወርክ ስላለ ጽሁፍ የማይታይም ነበረ ምጽፈው። አበባው ደግሞ ለህልቅ እምቢ አላለም። አንዳንዴ እንደዚህ ያጋጥማል። ምን ማለት እምቢ አለኝ አበባው ራሱ። ኤንዌይ 5 ሰው ብቻ ነበር የጋበዘችው። ተውኩት። መጠየቅ ይቻላል ዛሬ? ኦፍኮርስ ሰላምዬ ይቻላል የኔ ፍቅር። እሺ አቡዬ፣ እኔ የምለው በሚሊዮን ሎተሪ ቢደርስሽ፣ በጣም ብዙ ብር ቆጥረሽ የማጨርሹ ቢደርስሽ የት መኖር ትፈልጊያለሽ? እና ቲክታክን ትተይዋለሽ ወይ? እውነቱን ነው የምናገረው። ሁሌም እውነቱን ነው የምናገረው። ምክንያቱም አይታወቅም፣ ፈጣሪ ሊያደርግልኝ ይችላል። የዛኔ ትታዘቡኛላችሁ። የእውነት በሚሊዮኖች በጣም ትልቅ ገንዘብ ቢደርሰኝ አገሬ ገብቼ የልጆች ማስታወቂያ፣ የወደቁ የጎዳና ልጆች መጠለያ ቤት፣ ድርጅት በሉት በቃ ፋውንዴሽን፣ የእርዳታ ድርጅት ነው መክፈት የምፈልገው። ህልሜ ቲክታክ አልተወውም፣ በፍጹም አልተወውም። ውይ ቲክታክ በፍቅር ነው የምወደው፣ አልተወውም። እሱ እስካልተወኝ ድረስ፣ እሱ እስካልጠፋ ድረስ እኔ አልተወውም። እና ደግሞ ሌላ ደግሞ ህልም አለኝ። የሳይመን ልጄ የሰለጠነ ሀገር ላይ ስላለ ሕክምናው ስላለ ነው መስማት የቻለው።
እኔ አቅሙ ቢኖረኝ ኢትዮጵያ ውስጥ ኮክሌር ኢምፕላንት ልጄ የተደረገለት ኦፕሬሽን ልጆች መስማት ለማይችሉ ልጆች እንዲኖራል ፈልጋለሁ። ኮክሌር ኢምፕላንት ኢትዮጵያ ውስጥ የለም። ሳይመንን ኢትዮጵያ ገብቼ ቢኖር ቢወድቅ ቢገባበት ቢበላሽ ኢትዮጵያ ውስጥ የሚሰራበት የለም፣ የላቸውም። ጳውሎስ የለም። ወንድሜም እዚህ ነው ያሰራው። የኔ ታናሽ ወንድሜ ነግሬሽ የለ እዚህ ነው ያሰራው። ደግሞ እኔ እረፍት ሄድኩኝ ጊዜ ተበላሽቶብኝ ጳውሎስ ሳይቀር ሄደናል፣ የለም። እና ኢትዮጵያ ውስጥ ኮክሌር ኢምፕላንት፣ አውዲዮሎጂ፣ ስፒች ትራፒ የሚሰጥበት እንደዚህ አይነት ነገሮች አቅሙ ቢኖረኝ እንዲኖር ፈልጋለሁ። ያ ነው ህልሜ። ቴንኪው ተመልሶልኛል። አይ ትናንትና የገቡት ራሱ አንዳቸው ቢጠይቋት እያልኩኝ ነበርና አልተሳካም። በቃ በቤቷ ጠይቃታለሁ ብዬ ላለፍኩት ያደረግልኝ ህልሜ ያ ነው ይሆናል። እኔ ደግሞ እኔ ሳላሳካው በሞት ይሄንን ህልም ልጄ እንደሚያሳካው 100% አምንበታለሁ። በጣም ጥሩ ልብን ያለው በጣም ለሰው ነው፣ ደግ ነው። እና እኔ በሞት እንኳን ሳይመን ይሄንን ህልም እንደሚያሳካው እርግጠኛ ነኝ። ሳይመን ኢትዮጵያ ውስጥ ኮክሌር ኢምፕላንት እንዲሰጥ እንደሚያደርግ፣ ሀብታም ከሆነ ደግሞ በነፃ አቅም ለሌላቸው ልጆች ኮክሌር ኢምፕላንት እንዲደረጉና እንደሱ አድርገው እንዲሰሩ እንደሚያደርግ አምንበታለሁ። ልጄ ተጀምሯል እያሉ ነው። መቼ ፈርት አደርጋለሁ። እስኪ ጎግል ላይ አለ። ከ2 ዓመት በፊት አልነበረም። እኔ የዛሬ 3 ዓመት ጊዜ አልነበረም። የዛሬ 3 ዓመት አልነበረም። ወንድሜ ከመጣ 2 ዓመት አለፈው። አልነበረም እዛ። እኔ የዛሬ 3 ዓመት ነው ቫኬሽን ልጆቼን ሄድኩት 2019 በፈረንጅ 5 ዓመት ሊሆነው ነው እኔ ከሄድኩኝ ከልጆቹ ጋር ብቻዬን ደርሼ ብቻለሁ። ግን ልጆቼን ይዤ ከሄድኩኝ ግን 5 ዓመት ሊሆነው ነው እና አልነበረም ይዛኔ። አሁን አለ እያሉ ነው። ዴት ሪሰርችን ኦኬ፣ ምንድን ነው ስሙ? የት ነው ያለው? ኮክሌር ኢምፕላንት ኢን ኢትዮጵያ ብዬ ሰርች ላድርግና አለ የለም የትኛው ሆስፒታል እንደሚሰጥ አሁን እኔና እናንተ እናያለን። ሀቡዬ አይ ዶንት ቲንክ ሆስፒታል ያለ፣ ግን ምን አለ መሰለሽ፣ አሁን አንድ ጓደኛ ያለች ሎስ አንጀለስ ውስጥ ዶክተር ናት። ይሰማል? ወይ ቮይስ እያደረኩ ነበር። ትዙ ስፔሻል ኒድ ፕሮግራም ዛሬ የለም ወይ ብላ ዋትሳፕ ላይ ቮይስ አድርጋልኝ አለ። ፍላወር ላኪ እያልኩሽ ነበር እኮ ማሪ፣ አልሰማሽም ወይ? ክብሪትዬ ሀቡዬ ሆስፒታል እንዳለ አላውቅም፣ ግን ከዚህ ከተለያየ ስቴት ተሰባስበው እንደ ሚሽን ትሪፕ አድርገው እየሄዱ አንዷ ጓደኛ ዶክተር ናት ዶክተር እና እዛ ሄደው ያደርጋሉ ኮክሌር ኢምፕላንት። ግን ሆስፒታል እንደዚህ በእንትን እኮ ነው። እሱንማ እንትን ቮለንተሮች በነፃ ጉግል ላይ ፈረንጆች ራሱ ይሄዳሉ። እንደውም ፎቶዋን ልክልሻለሁ በውስጥ። አንድ ጊዜ ትግራይ ውስጥ ሄደዋል። አንድ ጊዜ እንደዚህ በየከተማው በየአመቱ ያደርጋሉ። ግን ምን ዋጋ አለው ክብሪትዬ? ትራፒ በስነስርዓት ስለማይሰጣቸው ውጤት አያመጡም። ኮክሌር ኢምፕላንት ማድረግ ብቻ እኮ አይደለም ለልጆቹ ጥቅሙ። ኮክሌር ኢምፕላንቱ አክቲቭ ከተደረገላቸው በኋላ ስፒች ትራፒ እየሄዱ ስፒች ትራፒ ኮንቲኒውስሊ በትክክል እንደ ከእድሜ ልጆች እኩዮቻቸው እኩል እስኪያወሩ ድረስ ስፒች ትራፒ ማቋረጥ የለባቸውም። እኔ ስራዬን ሪዛይን አድርጌ ከሳይመን ጋር ስፒች ትራፒ ስመላለስ የነበረው በደንብ እስኪናገር ድረስ መቋረጥ የለበትም። ግን እነሱ ኮክሌር ኢምፕላንቱን ብቻ አድርገውላቸው ወደ ሀገራቸው የሚመለሱ ከሆነ አውዲዮ ቼክ የሚደረግበት ምን ያህል ኢምፕሩቭ እያደረጉ እንደሆነ ቼክ ሳይመን እስከ 4 ዓመቱ ድረስ ቼክ አፕ ነበረው። የ6 ወሩ እየሄደ ቼክ ይደረግ ነበር። የመስማት መጠኑ ምን ያህል አደገ፣ ምን ያህል ነው፣ ምን ያህል እየሰማ ነው። አሁን ፕሮግራም ይደረግላቸዋል። ዲቫይስ ዝም ብለው አድርገዋቸው ብቻ ጥሏቸው የሚመጡ ከሆነ እኮ ለውጥ አያመጡ። ክትትሉ ነው የሚያመጣው። ኦኬ የማን ይሄ የሳይመን ወይስ የኑኑ አስተያየት እንድንሰጣት? ፋሚሊ ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም መግዛት የምፈልግ ቦርሳ፣ ድሪያ፣ ሽቲ ምናምን ኑሽኔ ላይቭ ስገባ
አየሩ ተመቷል። ጋይስ እየመጣችሁ እንጂ መልበስ አቆማችሁ እንዴ? ምንድን ነው ነገሩ? ቦርሳ መያዝ አቆማ። ልበሱ እንጂ ዘንጡ። ምንድን ነው እሱ? አትለብሱም እንዴ? ሺቲ ድሪያ ምናምን። ኮክሌር ኢምፕላንት ኢን ኢትዮጵያ ብዬ ሰርች አደረኩ ጉግል ላይ። ኮክሌር ኢምፕላንትስ አር አቬሌብል ኢን ኢትዮጵያ ኤንድ ካን ሳግኒፋይትሊ ኢምፕሩቭ ዘ ኳሊቲ ኦፍ ላይፍ ፎር ኢንዲቪዥዋልስ ዊዝ አራ አለ ይላል። እናንተዬ ምን ሆስፒታል? የሆስፒታሉን ስም እየፈለግኩ ነው። ሀቡ አንዷ እናት አለሜ አልሐምዱሊላ የሚለው ኢስት አፍሪካ ሂዲንግ ሴንተር የሚል ሆስፒታል ነው አለች። በጣም ደስ ይላል። ደስ ሳይ ማየ ትሞት ደስ አለኝ። ዋት አር እስቲ ምንድነው ኮክሌር ኢምፕላንት ሀቡዬ አስገቡኝ ብላለች። ልጄ ደንቆሮ ይቅርታ የመስማት ችግር አለበት ነው ብላ እራሷ እንደዛ ብላ ስለጻፈች ነው። ይቅርታ ግን አይባልም። ምን አይነት እናት ይህንን ቃል ለልጅሽ የምትጠቀሚው? ምን አይነት እንዳታስገቢያች። እሺ እሺ፣ ይቅርታ ሶሪ ብሎክ ላርጋታለች። ባለጌ እናት ለልጇ አዝናለሁ። የእውነት ግን አንቺ ልጅ ካለሽ ለልጅ ሀቡዬ በእናትሽ እኔ ተሳስቼ እንዳይሆን በእናትሽ ልያት መጀመሪያ ስሞት። እሺ እናት ቆይ ኢስት አፍሪካን ሂሪንግ ሴንተር ባይ ወንጌላዊት ቢልዲንግ። እሺ አንዴ እንዳይጠፋ ልጻፈው እና ጎግል ላይ ማየት ፈልጋለሁ። ኢትዮጵያ ስሄድ መጎብኘት ፈልጋለሁ። ፕሊዝ ኢስት አፍሪካ ሀቡዬ በእናትሽ ብላክ እንዳታረጊያት። እኔ ተሳስቼ እንዳይሆን እሷ ጋር አይደለሁም። ጎግል ላይ ታይፕ እያደረኩ ነው። ኢስት አፍሪካ አላየሁም ኮመንቱ። ትዙዬ እኔ ተሳስቼ እንዳይሆን በእናትሽ ቆይ። ኮክሌር ኢምፕላንት አይደለም ሂሪንግ ኤድ ነው ይሄ። እስቲ ኢስት አፍሪካ ሂሪንግ ኤድ ሴንተር ነው የሚለው። ይቅርታ እኔ ነኝ ሀቡዬ ጆሮ አይሰማም ብላ ነው የጻፈችው። ስሞት እኔ ነኝ የተሳሳትኩት። ይቅርታ ችግር የለም ማሪ ኢትስ ኦኬ። እኔ 2 ስፔሻል ልጆች አሉኝ። እሺ ሀቡዬ እኔ አም ፓርት ኦፍ ኢት። አይ ኖ እንዴ ቤተሰብ በሉ ልገባ ነው ወደ ውስጥ። እሺ ቴንኪዩ። እሺ ሰላምዬ ቴንኪዩ ማይ ላቭ። እሺ ማሬ መልካም ቀን ይመላችሁ። ታችኋለሁ ቤተሰብ። እኔም ላይቭ ልቀቁላችሁ ወልዳችኋለሁ። እሺ ረጁ አንዱ ልጅ በጣም ተጨንቆ አግብተሻለሁ እያለ ደጋግሞ እየጠየቀሽ ነው። ምን ፈልገው ነው? አትሽኮርመሚያ። አላገባሁም። ቅርብ ጊዜ አይደል እንዲያገባሽው? ሰውዬው ልሸመጥጡ ነው ወይስ ከተሻለ ልትቀይሪው ነው? ጉድ ማለት እንዲህ ቅርብ ጊዜ እንዳገባሽ ነበር። የጠላት ወሬ ነው። የጠላት ወሬ ነው። እኔ አላገባውም በጭራሽ። በህይወቴ ባል ምን እንደሆነ አላውቅም። አንድ ቤት ጋር መኖር እንዴት እንደሆነ አላውቅም። አላገባሁም። የጠላት ወሬ ነው። እንዳትሰማ፣ ሀሳብን እንዳትቀይር። ከአንቺ ቤት ስወጣ እንደሆነ እንጻፈልኝ መሰለሽ። በጣም እኔ ኢንቦክስ አላይም ሲጀመርም ከስራ ውጭ የሆነ ነገር ላሽ ነው የምለው። ከዛ በጣም ለየት ስላለብኝ ኮሜንቱ ኢንቦክሱ እባክሽ ባለትዳር ካልሆንሽ መልሽልኝ ይላል። ሳቅ አልኩኝና በጣም ስላሳቀኝ ነው። ያ ማለት አይደለም ማለት ነው አይደል? ምናችሁ ስላሳቀኝ ኮሜንትክ በጣም ስላሳቀኝ ነው አባባል አልኩኝና መለስኩ። በቃ ምን ብለሽ መለሽለት? አባባል በጣም ስላሳቀኝ ብቻ ነው መልስልክ እንጂ ለእንጂ አልመልስልክም ነበረ። ከዛ ስልኩን አስቀመጠልኝ፣ ግን አላወራሁትም እስካሁን። ላውራው ሀቢባ አይ ላቭ ዮር ፐርሰናሊቲ ቴንክ ዩ ሶ ማች ቴንክ ዩ። ኧረ አውሪው እድል እኮ ማሪ፣ እድል እኮ ቤት በኩል እንደሚመጣ አይታወቅም። ከተመቻቻችሁ ምን ችግር አለው? ምናልባት ለከይር ይሆናል አለኝ ማሪ። ታዲያ የሰው ልጅ ተሽኮርም ማለት ሞት ነው። ሴትዮዋ የሰው ልጅ ታክሲ ውስጥ ይተዋወቃል፣ ባቡር ውስጥ፣ መንገድ ላይ፣ ምግብ ቤት፣ ሐኪም ቤት፣ ፋርማሲ ውስጥ፣ ለቅሶ ቤት፣ ሰርግ ቤት፣ ፌስቡክ ላይ፣ ቲክቶክ ላይ፣ ኢንስትግራም ላይ፣ በየትም ቦታ ይተዋወቃል። አሁን ግን ሶሻል ሚዲያ ላይ ነው የሰው ልጅ መተዋወቂያው። ፕላስ 44 ነው ቁጥሩ ራሱ። በቃ ዩኬ ነው ወይ? ግን የዩኬዎቹ ቢቀርቡሽ ይሻልሻል። ደረጃ የዩኬ ወንዶች በቃ ትችዋለሁ። እሺ ወንድሜ ይቅርብ፣ እንዳትጨፈጨፊ ተይ። ወንድ አይረጉም አሉ የዩኬ ወንዶች። ሰምቼ ነው
አትድጋሚ ተይ በፈጠረሽ። ዩኬ ናት እኮ ትዝዬ ማሬ ሀገሯን ነካውባት። ባላችሁ ቤተሰብ ሰላም ናችሁ? ችግር የለውም ጋር ሳም ጀስት ኪዲንግ። እኔ ደግሞ ወንድም አለኝ ዩኬ፣ ያው ወንድም ወንድሜ ማለት ነው። እንደሱ ብለሽ ብታልፊ ይሻልሻል። ነገር ልድረው እያሰብኩ ነው። የባለቤቴ ወንድም ሲሪየስሊ ዩኬ ነው እና ልድረው ነው። ልጅ ነው ገና እሱ። ዓለም ውስጥ አንደኛ ዩኬ ሊሆን ነው በወንድ ብዛት፣ በሴት ብዛት ተጠንቀቂ። በሴት ብዛት ወይስ በወንድ ብዛት? በወንድ ብዛት እንዳያወርድብሽ ደግሞ አቅጣጫ ቀይረው። አይ እኔ ብርቄም ድንቄም አይደለም መወረድ። ደግሞ የአራዳ ልጆች ናቸው እዛ ያሉት፣ ሙድ ይገባቸዋል። ዝም ብለው አይሉም። ወንዶቹ ነው የምልሽ፣ ሴቶቹን አላልኩም። ሁለት ይቻላል እንዴት? ትዳር በቅርብ አይደለ እኔ ካረግሽ የተባለው? አላገባውም። እስኪ እጅሽን አሳይኝ። በቀደም አድርገሻል ነበር የሆነ ዳይመንድ ፈርጥ ያለው። ምን አወጣሽው? መሲ ብር ልጃለሽ አድርገሻል። ናወራለሽ። አሁን በደንብ ላስረዳል። አንዴና ለመጨረሻ ያግብተሽ ረጁ የምን እኔ ለአንቺ ተሰምቶኛል። በጣም ገበያሽን እየዘጉብሽ ነው። ሶሻል ሚዲያ ላይ ደግሞ አንዴ ባለትዳር ናት ተብሎ ከተወራ በቃ ገበያሽ ነው የሚዘጋው። በቃ ካላገባሽ ልብስ ገዛለሁ። ያገባሽ መስሎኝ ነበረ። መግዛት ነው ያቆም። መሲ ምትባል ብር ሻጭ ነች። መሲ ባላገሯ ትባላለች። ልካልኝ ሆጭ አርጋ ልካልኝ እኔ አመጣውና እዚህ ጋር አደረኩት። ከዛ ሂና ተሰርቼ ነበር፣ ቆንጆ ሂናውን ማስታወቂያ ብዬ እንዲፖሰትኩት ለሂናው ማስታወቂያ። ታዲያ ቀለበቱን አታውልቂ። ምን አይነት ስህተት ነው የሰራሽው ረጁ? ሂናውን ስታስተዋውቂ ቀለበቱን ማውለቅ ነበረብሽ። ሂናና ቀለበት አንድ ላይ ሙሽራ ነው፣ የሙሽራ ምልክት ነው። ስለዚህ ህዝቡ የተረዳው ሂናሽንና ቀለበትሽን አንድ ላይ ሲያይ ሙሽራ ናት ሂና የምትሰራው። ቀለበት አለ አለቀ በቃ። ህዝቤ እንዳለ ስክሪንሻት እያደረገ ረጁ አገባች። አሁን ገበያሽ ተዘጋ። ሲንግልነትሽ ነው ማን ያምናል? በቃ እዚህ ልትመጣ ነበረ ወደ ዩኬ። አንድ የወደዳት ልጅ ነበረ ከኛ አካባቢ ኢንጌጅ አረገች። ያውም ሂና ተቀርታ ሱና ብሎ በቃ ተዋል። በቃ ሌላ ልጅ አለች፣ ሌላ ጥሩ የቤት ልጅ አለች። እሺ ትዙዬ ይዝለታለሁ እኔ። ሳይውጭ ናት እንዴ? ሳይውጭ ናት ማረጁ ኖ ሌላ ቆንጆ የቤት ልጅ አለች። ጥሩ እንደረጁ የቲክቶክ ልጅ ሳትሆን ቲክቶክ ማትጠቀም ግን። አይ ረጁን የወደዳት ጎራዳ ናት። ደስ አላት። ያቺ ደግሞ ከረጁ የዋሰች ጉርድ ያለች ጎራዳ ያት እንዴት እንደምትሆን ከኔ ጋር እኔ ለአንቺ ብዬ እንደውም ገበያ ተዘጋብሽ ብዬ በጣም አዝኜ ነበረ። ይኸው በቃ ንገሪ ውሸት እንደሆነ የተወራበት። እኔ ስሟን አድስላታለሁ። ነገ ፎቶ አለጥፌ ቪዲዮ ሰራለሁ። ፎቶ ተከልክሏል አላልሽም? ለካ ደግሞ ፎቶ መለጠፍ ተከልክሏል። ሲወጣል ፎቶሽን ለጥፌ ቪዲዮ ልሰራልሽ ነበር እንዳላገባሽ ዓለም እንዲያቅልሽ። ረጁ ካልሽ ሁሉም ያገኛል ማሬ። አዎ በቃ ጎበዝ። ፎቶ አያስፈልጋትም ረጁ ይመስላል። ረጁ አለማግባቷን እወቁልኝ እባካችሁ ብዬ ቪዲዮ ሰራለሁ። ከዛ ሁለት ያሉ እኮ አቡዬ፣ ሁለት ቲክቶክ ላይ ረጁ የሚባሉ አሉ እና አጭሯ ናት ረዥሟ ነው። እሱ ረጁ ወንዱ ነው፣ እሷ ረጁ ሴቷ ናት። አይ ሴት አለች ረጁ የምትባል አጭሯን፣ እሷን ረዥም ናት ረጁ። አናውቅም ሴት አናውቅም። ወንድ ግን ራጁ አለ አይደል? ያኛው ራጁ ኦኬ፣ ራቹ ነው እሱ። ራቹ ደግሞ ረጁ ናት የምትባለው። እሷም አበሻ ልብስ ነው የምትሸጠው፣ ሺቲ ምናምን። ፍቅር ብቻ ሌላ ረጁ አለ አናውቃትም እኛ። አትታወቅም። ስለማትታወቅ ችግር የለውም። እኔ አንቺ ረጁ ብዬ ረጁ ሁሉም ያውቅሻል። ረጁ ባለትዳር አይደለችም፣ አላገባችም፣ የጠላት ወሬ ነው። እባካችሁ ባለትዳር ናት እያላችሁ እያስወራችሁ የልጅቷን ገበያ የምትዘጉ ሰዎች እንድትጠነቀቁ ከወዲሁ እናሳስባለን ብዬ አስረግጬ ቪዲዮ ሰራለሁ። እሺ ረጁ ስምሽን ሜንሽን ስሟን ሜንሽን ትክክል ስሟን እዚህ ጋር ሜንሽን ያረኩላችሁ ረጁ እንድታቁልን የምንፈልገው ነገር ልጅቷ አላገባችም። ሪካርድ አድርጊያለሁ። ይመች ኩዊን እያለች ጋዜጠኛችን ኩዊን 20 እያለች ምን ያመልጣል? ሰማኛት። አንደኛ እሷ ናት ረጁ አገባች እያለች በየቤቱ ገስት እየተሰቀለች አንደኛ ዘመቻ ያስነሳችበት። እያጠፋሽውን ስም ነይና አድሺ
አንቺ ነሽ ስሟን ያጠፋሽው። አግብታለች ብለሽ ሳታገባ ያስወራሽባት። ስሟን አድሽላት፣ የልጅቷን ስም አድሽ። እንደ በፊቱ ካላገባሽ እንደ በፊቱ እየቀያየርሽ ሂጃብ ቆንጆ እየሆንሽ ውጫ። አሁን እኮ ያገባሽ የተያሽ እኮ መስሎኝ ነው። ለቀቅስ ሰላም ሰላም፣ እንዴት ነሽ? እንዴት ናችሁ? አለን አለን። ፍትህ ሀቡዬ እኔ አይደለሁም ወላሂ እኔ አይደለሁም። ዝም በያተኝ። እኔ ከዜድ ነው የሰማሁትኝ፣ ከዜድ እና ከውሽዬ። ይኸው ዜድ ናት እያሉ ነው። ይኸው ሀቅሽ ወጣ። ኮመንታተሮች ዜድ ናት እያሉ ነው። ይኸው እሰይ። አንቺ አቅምሽ ኩዊን 20 ላይ ነው። ዜድ ናት ያስወራችብሽ መጀመሪያ ባለ ትዳር ናት ብላ ለእኔ ራሱ የነገረችን ዜድ ናት። ህዝቡ ደግሞ የሰማው ዜድና ውሽዬ ቁጭ ብሎ ሲያሙሽ ነው ማለት አይደለም። እኔ ሪከርድ አድርጌ ፖስት በማድረጌ ጥፋተኛ ነኝ እንጂ እኔ አላልኩም። እሱ ስራሽ ነው ማሪ፣ ምንም ጥፋት አለው። ስራሽ ነው። ጋዜጠኛ ነሽ። ጋዜጠኛ ለህዝቡ እንደወረደ መልዕክቱን የማድረስ ግዴታ አለበት። ሳይጨምር ሳይቀንስ ሪከርድ አድርጎ እንደወረደ የማንንም ሳይወክል የሁሉንም ሰው ለማንም ሳያግዝ የሁሉንም ሳይወግን። እኔ አንቺ እስከዛሬ ማቅሽ ኩዊን 20 ገለልተኛ ትክክለኛ ፕሮፌሽናል ጋዜጠኛ ነበርሽ። በቀደም ግን ወረድሽብኝ። ለምን? የፖስተሽውን ነገር የምታጠፊ ከሆነ አንቺ ሙስና ትበያለሽ ማለት ነው። ሙስና ተቀብለሽ አረሀቡ የት ነው የባራን ያጠፋም? አላጠፋውም እኮ ይኸውልሽ፣ ትክክለኛ ስክሪን ሪከርደር፣ ትክክለኛ ጋዜጠኛ የፖስተውን ነገር የኔንም ጉድ ብትፖስቺ የማንንም ጉድ ብትፖስቺ ያ ሰው መጥቶ በውስጥ አጥፊልኝ ስልሽ ካጠፋሽ አንቺ ህዝብሽን ክደሻል። አንቺ ሙስና ተቀብለሽ አረሀቡ ምንም የምን ሙስና የምን አረ ምንም ወፍ የለም፣ በደረቁ ነው። እና ለምን ታጠፊያለሽ? የፖስተሽውን ነገር አቋም የለሽም? አረ እኔ አላጠፋውም። የትኛው ቪዲዮ ነው ያጠፋሁት? እኔ አላጠፋም እኮ ምንም እንትን ልልሽ ላወጣጣሽ ፈልጌ ነው። ያው ምንም ያየሁት የሰማሁት ነገር የለም። ግን አሁን አረሀቡ ምን እሺ፣ እኔ አላጠፋውም ሲጀምር ላወጣጣሽ ብዬ ነው። ምንም የለም። ጀለሴ ደግሞ ጀለሶቼ ኮመንት ላይ ይጽፋሉ ምንም ያጠፋችው ቪዲዮ የለም። እኔ ግን አውቄ ላወጣጣት ነበር። ግን ምንም ጀለሴ የምትወጣጣ ነገር አይደለች። እኔ ሳጠፋ ሲጀመር ምናልባት የረጅል እና የሪምን ሪም ናት የምታስቸግረኝ አጥፊልኝ እያለች ማንም ሰው አጥፊልኝ ሲልሽ የምታጠፊ ከሆነ አንቺ ለህዝብሽ ለምታገለግሉ ጋዜጠኛ ታማኝ ነች። ትክክል። እኔ አሁን ሪከርድ አድርጌም ፖስት አደርጋለሁኝ። ይሄን ሪከርድ የሰማችሁ መታችሁ አስጠፋለሁ ብላችሁ የምታስቡ እንደማላጠፋ እየነገርኳችሁ ነው። አስረግጬ 4 ነጥብ። በጣም ጥሩ ጎበዝ። አንቺ ትክክለኛ ህዝብ የመረጠሽ ጋዜጠኛ ትሆኛለሽ። ኦፊሻል እየዛን ምንም አይነት ነገር ሪከርድ አድርገሽ አንቺ ለፍተሽ ደክመሽ ጊዜሽን፣ ቻርጅሽን፣ ስልክሽን፣ ዋይፋይሽን መስዋዕት አድርገሽ ሪከርድ ያደረግሽውን ነገር ኤዲቱስ አቡዬ ኤዲቱስ ይህን ሁሉ መስዋዕትነት ከፍለሽ የፖስተሽውን ነገር የምታጠፊ ከሆነ መርጦ ጋዜጠኛ ላረገሽ ህዝብ ታማኝ አይደለሽም ማለት ነው። አላጠፋም ያለሽ ማለት ነው። ስለዚህ እንዳታጠፊ የፖስተሽውን ነገር በፍጹም ታዛዥ ነኝ። ምንም ነገር ስትፖስት አንድ ቀን አጥፊልኝ ብዬ ጠይቄሽ ተጻፍተሽ አውርቼሽ አውቃለሁ? ኧረ አንድ ቀንም ጠይቀሽኝ አታውቂም ወላሂ። ስለዚህ ይሄ ስራሽ ነው። ስራሽን በአግባቡ ስሪ። ታዛዥ ነኝ። ጀነራል ሀቡ ብያለሁ። ይመችሽ። አንዲ ነው ይከውዱ ይመችሽ ፖስት እና ነፃ ወጥቻለሁ አይደል አቡዬ? አዎ አቅሽ ወጥቷል ደረጃዬ። እና ያው ኩዊን 20 ስክሪን ሪከርድ አድርጋለች፣ ትፖስትላታለች። እባካችሁ ረጁ ሲንግል መሆኗ ይታወቅልን። ሺ ሲንግል ሌዲ አም ሲንግል ሌዲ ቤስት የስ ሲንግል ሌዲ ብለሽ የቢዮንሲን ከፍተሽ ጨፍሪላቸው። በቃ ይሄን ያለው ሲቹዌሽን ጋይስ ኦኬ አንደርስታንድ አድርጋችኋል ብዬ አስባለሁ። ዩ ኖ ዚስ ፒፕል ቀለበትሽን አንቺ እራሷ ቀለበት ለብሳ ነው ነገር ያመጣችሁ። ራሷ ላይ ቀለበት በግራ ነው። በቀኝ በግራ ቢደረግ ነው ችግር። በቀኝ ሰው ማንም ሰው የጣት ብር ዝም ብሎ ለጌጥ እኮ ይደረጋል። ይሄ ከድሮ ትክክል ይደረጋል። ኖርማል ነው። በቀኝ የጋብቻ በግራ ነው። በቀኝ ችግር የለውም። በቀኝ የጌጥ ነው። የጋብቻ በግራ ነው።
ስለዚህ በግራ እኔ በእንትን ያደረኩት ኖርማል ሲቹዌሽን ነው ማለት ነው። ለእኛ እኮ ታስታውቃለች። ሲንግል ናት። ኮመንት ላይ በምንድን ነው የምታስታውቀው? ወይ ጉድ! ምናች ክብሪትዬ ረጁ ለእኛ እኮ በግራ ሆኖ ነው የሚታየን። ለዛ ነው እንትና ካሜራ የቲክቶክ ካሜራ ያዞራል እኮ ጋይስ። አይ ነው አሁዬ፣ ግን ለዛ ነው የምላት። አውልቂው ነው የምላት። አዎ ኤንዌይስ ጋይስ አሁን ሰዓትሽ እንዳንወስድብሽ አይ ቲንክ ስፔሻል ታይም ስለሀቡዬ ፋሚሊ ወዳችኋለሁ። ሁላችሁም አመሰግናለሁ ለምታበረታቱ ቪዲዮ ፖስት ሪፖስት ለምታረጉልኝ ለምትገዙኝ አመሰግናለሁ። ወዳችኋለሁ። ኦል ፋሚሊ ይመቻችሁ። ነይ ኩዊን፣ እኔና አንቺ የምናወራው ነገር አለ። ነይ። አመሰግናለሁ ሀቡሻ። ይመችሽ የኔ ውድ ኩዊን። እሺ ስፔሻል ኒድ ፕሮግራማችን ይጀምራል። ልዩ ፍላጎት ልጆች ያላችሁ እናቶች ወይም አባቶች ለልጆቻችሁ ድምፅ መሆን፣ ለሌሎች እናትና አባቶች ላይፍ ኤክስፒሪየንሳችሁ ማካፈል፣ ማበርታት የምትፈልጉ ሁሉ ዌልካም፣ በራችን ክፍት ነው። እናመሰግናለን። ልዩ ፍላጎት ያለው ልጅ አለኝ ብላችሁ ስትጽፉ ሞዴሬተሮች ኢንቫይት ያደርጓቸዋል። ቴንኪዩ። ሂዱበት። አቦዬ እንዴት ነሽ የኔ ውድ? ሰላም ነሽ ወይ? ትዙዬ፣ ሁላችሁም፣ ሀዊታ፣ ሁላችሁም እንዴት ናችሁ? ክብሪትዬ ሰላም እሺ ብዛ። እናቶች እስከሚዘጋጁ ሀቡዬ አንድ ኢቫን የሚባል ወንድማችን አለ። ትንሽ ማብራሪያ ይሰጠናል። መልሽ ገንዬ ስጭሽ ይኸው ማለት ኢንቫይት አድርጌ ማንኛውም የስፔሻል ኒድ ስለ ልዩ ፍላጎት ስላላቸው ልጆች እውቀት ያላችሁ ሁሉ ገብታችሁ ማካፈል ትችላላችሁ እውቀታችሁ። እናመሰግናለን። ማነው ወንድማችን እስከሚያብራራ ድረስ ማለት ነው። እናቶች ተዘጋጁና ገብታችሁ ኢቫን ስቤሃለው ወንድሜ። ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ልዩ ፍላጎት ልጅ አለኝ የእርዳታ ይሄ ፕሮግራም የገንዘብ እርዳታ አይደለም። ጥያቄ ካላችሁ ከእናንተ የተሻለ ለምሳሌ አንዲት እናት የ11 ዓመት ልጅ ስፔሻል ኒድ ቢኖራት፣ አንዲት ሌላ እናት ደግሞ የ1 ዓመት ልጅ ቢኖራት ከ11 ዓመቷ ልጅ ካላት እናት ኤክስፒሪየንስ እንድትወስድ ነው። ይሄ ኤክስፒሪየንስ ምንድን ነው? ልምድ እውቀት መለዋወጫ እንጂ የገንዘብ ማሰባሰቢያ ፕሮግራም አይደለም። ፕሊዝ እውቀት ነው የምንለዋወጠው፣ እዚህ ጋር ልምድ ነው የምንለዋወጠው። እናመሰግናለን። እሱ እስከሚመጣ ሀዊ ማውራት ትችያለሽ ፕሊዝ። ቴንክ ዩ። አሪፍ። እንደውም አንድ ቁጥር እየጻፍኩ ነበረ። እንዴት ናችሁ? እንደምንቆያችሁ ሁላችሁም። እዚህ ጋር እንግዲህ የምንመጣ እናቶች ወይ አባቶች ወይ ሌሎችም ወላጆች ወይም ሌሎች ፋሚሊዎች ወይ ስለ ስፔሻል ኒድ ልጅ ወይ ስለ እርዳታ ስለሚያስፈልጋቸው ልጆች ማወቅ የምንፈልግ ሰዎች ነን የምንመጣው። ግን እንደ ማህበረሰብ አንዳንድ ጊዜ ማወቅ ያለብን ነገር አለ። ሌላ ደግሞ እንደ ማወቅ ያለብን ነገር አለ። እዚህ ምድር ላይ ጠዋትም እኔ ላይቭ ላይ እያወራው ነበር። እዚህ ምድር ላይ ማንም ሰው ለኛ ይሄ ቦታ ይገባችኋል፣ ይሄ ትክክለኛ ቦታ ነው ብሎ የሚሰጠት መታወቅ ቆራረጣል። በጥንካሬያችን ባለን ነገር ሁሉም ሰው የራሱ ቻሌንጅ አለው። ሁሉም ሰው ማለት እኛ ስፔሻል ኒድ ልጅ ሲኖረን ያ አንድ ቻሌንጅ ነው ኢን ሴንስ ከእግዚአብሔር ከፈጣሪ የተሰጠ ነው እንጂ ማንም ሰው ሰርቶ የሚሰጠን ነገር አይደለም። ስፔሻሊ የሰው ልጅ ክቡር ነው። እግዚአብሔር ነው የሚሰራው፣ እግዚአብሔር ነው የሚያደርገው። ያንን ነገር አምነን መቀበል አለብን፣ መቆም አለብን፣ በቦታችን መቆም አለብን፣ ልጆቻችንን ማገዝ አለብን። ያ ድክመት አይደለም፣ የምንወጣው ቻሌንጅ ነው፣ ስጦታ ነው፣ መክሊት ነው፣ የሚሰጠን ነገር ነው። ልክ እውቀት የሆነ ነገር እንደሚሰጠን ሁሉ ልጅም በሷ በኩል ቢያልፍ ወይ በሱ በኩል ቢያልፍ ይሄን ነገር ሰክሰስፉል ያደርጉታል ተብሎ ታምኖ የሚሰጠን ነገር ነው። ኦፍኮርስ ቻሌንጅ ነው፣ ግን የተሰጠን ነገር የተሰጠን ስጦታ ባለንበት ሁኔታ ባለን ኑሮ
ባለንበት ቦታ ትክክለኛ ስጦታ ነው። ያንን ነገር እናቶች፣ በተለይ እናቶች ማወቅ አለብን። ስላልተማርኩ ነው፣ ስለተማርኩ ነው፣ እዚህ ሀገር ስላለው ነው፣ በዚህ ኑሮ ደረጃ ስላለው ነው፣ በዚህ ሁኔታ ስላለው ነው ብለን ማሰብ የለብንም። ምክንያቱም ሁሉን የሚያስተካክል ፈጣሪ ለሁላችን እኩል ነው፣ የማያዳላ እከሌ ከከሌ ይበልጣል የማይል እኩል የሆነ አምላክ አለን። ስለዚህ ከዛ ጋር በመገናኘት ልጆቻችንን ማገዝ መርሳት የለብንም። ኤኒቲንግ ሲፈጠር ሁሉም ነገር ቢሆን በሪዝን ነው። ስለዚህ ሰው ማየት መደንገጥ ምናምን ተገቢ አይደለም የሚል መልእክት አለኝ። ምክንያቱም ሁልጊዜ ወደኋላ ተመልሰን ወደፊት ሰው የምናይ ከሆነ ሰው ሸክም ነው፣ የሰው አፍ ሸክም ነው። ካለን ቻሌንጅ ጋር ሰው ምን ይለኛል፣ እንዲህ ይረዳኛል፣ እንዲህ አይረዳኝም ብሎ ማሰብ ራሱ ሸክም ነው። ያንን ሸክም ደግሞ ስፔሻል ኒድ ልጅ ያለን ሰዎች የመሸከም አቅም የለንም ብዬ ነው የማስበው። ለሁላችሁም ይሄ መልእክቴ ነው። ስለዚህ ብዙ ነገር ሲመጣ ሰው ለመሸከም ጊዜ የለንም ማለት ነው። ሰዎች ትርፍ ጊዜ ሊኖራቸው ይችላል። ሰዎች ብዙ ነገር ብዙ አቅም ሊኖራቸው ይችላል። ኦንሊ ግን ስፔሻል ኒድ ልጅ ግን ካለሽ ያ ሁሉ ኮተት ለመሸከም ጊዜ የለሽም። እኔ የሚገባኝ ማለት ነው። እኔ በጣም ብዙ ቪዲዮዎች ሰርቻለሁ ከድሮ ጀምሮ በዚህ ጉዳይ ላይ በጣም ብዙ ቪዲዮ ነው የምሰራው። ሰዎች ስፔሻል ኒድ ልጅ አላቸው ማለት ለእኔ የሚገባኝ ለወሬ ለማዋከን ከሰው ጋር እንካ ሰላምታ ለመቅጠም ጊዜ የለኝም። እኔ አሁን እንደዛ ነው ማስበው። ሰውን ማስተናገድ ጊዜ የለኝም። ለሰዎች ለመስጠት ለመጥፎ ንግግር ጊዜ የለኝም። አይገባኝም። እኔ ለመጥፎ እንትና እንዲያለኝ ሰው እንዲያለኝ ብዬ ለመመላለስ ጊዜ የለኝም። እኔ ጊዜ ያለኝ ለፖዘቲቭ ኢነርጂ ነው። ህይወቴን ልጄን ለሚቀይርልኝ ነገር ነው፣ ለምማርበት ነገር ነው ጊዜ ያለኝ። ያ ነገር ደግሞ ለሁላችንም ሊገባን ይገባል። በየትኛውም የኑሮ ደረጃ ውስጥ ብንሆን፣ በየትኛውም የእውቀት ደረጃ ውስጥ ብንሆን፣ ምንም አይነት ችግር ውስጥ ብንሆን፣ በከፍታ በዝቅታ ብንሆን ኔጌቲቭ ኢነርጂዎችን ለማስተናገድ ከሌላው ሰው የበለጠ እኛ ስፔሻል ኒድ ልጅ ያለን ሰዎች ጊዜ የለንም። ይሄንን መልእክት በጣም ማስተላለፍ ፈልጋለሁ ለሁላችሁ ማለት ነው። አሁን እዚህ ጋር 1500 ወላጆች አላችሁ። እኔ ባለኝ ላይ በምሰራቸው ቪዲዮዎች ሁሌ ነው መልእክት ማስተላልፈው። ሌሎች ሰዎች ከኛ የተሻለ ኢነርጂ አላቸው። ምክንያቱም እኛ ያለን ነገር ራሱ የሚያደክም ነው፣ መስራት የሚፈልግ ነገር ነው፣ ኢነርጂ የሚፈልግ ነገር ነው፣ ማገዝ የሚፈልግ ነገር ነው። ልጆቻችንን ስፔሻል ኒድ ልጆች ያለን ሰዎች ከቲፒካል ልጆች የበለጠ ጊዜ የሚባለው ነገር ለእኛ ወርቅ ነው፣ እንቁ ነው። ስለዚህ ለሁላችሁም እናቶች ምነግረው ነገር ምንድን ነው፣ ለአባቶችም ኔጌቲቭ ኢነርጂን ለመውሰድ እንዳትታገሉ። በቃ ኦልሬዲ ያለን ነገር ለእኛ በቂ ነው። ሁላችንም ምድር ላይ ስንኖር በምድር ኖረን ከዛ ሰማያዊ የምንለው ደግሞ ሌላ፣ ወደ ሃይማኖት ልገባ አይደለም፣ ግን ሁላችንም የሆነ የምናስበው ነገር አለ። የእኛ ልጆች ያንን ነገር በትክክል እንድንሰራ ነው የሚያደርጉ ከተረዳ ነው። ማልቀስ መነጫነጭ ምናምን ደግሞ የህይወታችን ፓርት ደግሞ ከሆነ የበለጠ የሚያስለቅስ፣ የበለጠ የሚያደነዝዝ፣ የበለጠ ወደ ጥልቅ የሚጥል ችግር ነው የሚሆነው። ግን ፖዘቲቭ ኢነርጂ የምንሰበስብ ከሆነ ባለን ችግር ላይ ወደፊት መሄድ እንችላለን። እና ፕሊዝ ለኔጌቲቭ ኢነርጂ ምንም ቦታ አይኖራችሁ። እንዴት ነው ለመጎሳቆል፣ እንዴት ነው በቃ የሰውን ኔጌቲቭ ኢነርጂ ወስዳችሁ በዛ ኔጌቲቭ ኢነርጂ ውስጥ ለመኖር ዝግጁ እንዳትሆኑ፣ ለሰዎች ቦታ እንዳትሰጡ የሚል መልእክት ነው ያለኝ። እችን ልናገር ብዬ ነው። እኔ ጋር ብዙ ጊዜ ነው የምሰራው በዚህ ቪዲዮ ላይ ላይቭም ስገባ ለሁሉም ወላጆች አስተላልፋለሁ። ሌሎች ደግሞ ከዚህ ፕሮግራም ውጭ ያላችሁ ማለት ስፔሻል ኒድ ልጅ የሌላችሁ ወላጆች ደግሞ ፕሊዝ፣ እነዛ ሰዎች ኦልሬዲ የራሳቸው የሆነ ቻሌንጅ አላቸው። የምትችሉ ከሆነ አግዟቸው፣ ማትችሉ ደግሞ ከሆነ ተዋቸው። ነገ እናንተ ጋር ምን እንደሚመጣ አታውቁም። በቃ የምትችሉ ከሆነ አግዟቸው፣ ማትችሉ ከሆነ ግን አትሊስት ኔጌቲቭ ኮመንት አትስጧቸው። ሰዎች በራሳቸው ባላቸው ነገር ኮመንት ሊደረጉ ይችላሉ። ለምሳሌ እኔ ፖለቲከኛ ከሆንኩኝ ባለኝ ፖለቲካዊ አቋም እውቀት ካለኝ በዛ በእውቀት ይሄ እኔ ላይ ቢግ ማድረገው ነገር የለም። በእኔ ባለኝ ነገር ሰዎች ቢገመግሙኝ፣ ዘፋኝ ከሆንኩኝ ትክክል አዘፍኝም፣ አርቲስቱ ከሆንኩኝ ትክክል አይደለም አክቲንግሽ ምናምን፣ ሞዴል ከሆንኩኝ ትክክል አይደለም ሞዴሊንግ አሰራርሽ ምናምን አለ አይደል። ይሄ በራሳችን በምንሰራው በስራ በትምህርት ነገራችን ጀጅ መደረግ ችግር የለውም። ሰዎች ማሻሻል ይችላሉ።
ተፈጥሮን ግን ለተፈጠረ የፈጠረው ፈጣሪ ላለበት ነገር ግን ሰውን ጀጅ ማድረግ እንዴት ነው አይምሯችሁ የሚፈቅደው? ጥያቄ አለኝ ለሌሎቻችሁ ደግሞ እንዴት ያንን ነገር ለመናገር አቅም አገኛችሁ? እንዴት ሰውን ባለው ነገር እንዴት ጀጅ ማድረግ ቻላችሁ? ያንን ነገር በደንብ አስተውሉት። ከዛ ከስፔሻል ኒድ ልጅ ውጭ ያላችሁ ሰዎች ልጅም ያልወለዳችሁ ልትሆኑ ትችላላችሁ። ልጅ ወልዳችሁ አሳድጋችሁ አያት የሆናችሁ ልትሆኑ ትችላላችሁ። ምንም ልጅ ያልወለዳችሁ ገና ያንግ የሆናችሁ ልትሆኑ ትችላላችሁ። በተፈጥሮ ጉዳይ ላይ ፈጣሪ በፈጠረው ጉዳይ ላይ ሰዎች ከነሱ ኮንትሮል ውጪ በሆነ ጉዳይ በመጣባቸው ነገር ጀጅ አታድርጓቸው። ነገ እናንተ ጋር ሰምቲንግ እናንተ ማስተካከል የማትችሉት ነገር ሲመጣ በጣም ትሰበራላችሁ። ምክንያቱም ሰውን ስትሰብሩ ነው የመጣችሁት፣ ስታወሩ ነው የመጣችሁት፣ ጀጅ ስታደርጉ ነው የኖራችሁት እና ማትወጡበት ነገር ውስጥ ትገባላችሁ። ስለዚህ በአፍ መቀጣት አለ ካርማ የምንለው ነገር እሱ ሲመጣ አወጣታችን እንዳይከብደን ጀጅ አታድርጉ። ጀጅ ሳያደርግ በእውቀት የኖረ ሰው ዊዝደም አለው አይደል? ይጠይቃል። ልጄ እንዲሆነ ልጄ እንዲሆነች የልጄ ልጅ እንዲሆናለች ምን ላድርግ ምናምን ብሎ ለመጠየቅ ለመማር ክፍት ይሆናል። ስለዚህ ሁሌ አእምሯችሁን ነፃ አርጋችሁ ጠብቁ የሚል መልእክት ነው ያለኝ። መልእክቱን ካንዛዛውት በጣም ይቅርታ፣ ግን መናገር ያለብኝ መልእክት ነው እላለሁ። ትክክል። በጣም እናመሰግናለን። እሺ ቀጥሎ ባዋኒ ነው የሚለው አይደል? ትክክል ነኝ? ፕሮናውንስ ያደረኩት ባዋንዲ ይላል። አም ሶሪ አይ ዲድንት ሲ ዘ ዲ። ባዋኒዲ እንኳን ደህና መጣሽ እህቴ። መጀመሪያ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሲቀጥል በጣም የምወድሽ ሀቡ በጣም ማለት በቃ ከእናቴ ላይ ያልተማርኩት ብዙ ከአንቺ ቤትና ከአንቺ ፋሚሊዎች የተማርኩት ብዙ ነገር አለኝ። ከልቤ እንደምወድሽ እና እንደማመሰግንሽ ነገር ነው። ሲቀጥል ምን ይላል መሰለሽ? አላህ ምን ይላል መሰለሽ? ለሞቴ ሳቁ ወይ ተደሰቱ፣ እኔ ለፈጠርኳችሁ ግን አትሳቁ፣ አሽሙር አታረጉበት። ማለት ሁሉም ሰው ፈልጎ አይደለም ወደዚህ ዓለም የሚመጣው። ሁሉም ሰው ፈልጎ አይደለም የሚያደርገው። እሱ የሰጠህን ጸጋ ግን አልሐምዱሊላህ ብሎ መቀበል ሌላ ትልቅ ነገር ነው። ጋይስ ከኔ ነው የሚቆራረጠው የቷ ነው? እየተቆራረጥሽ ነው እህቴ። ወይ መልሳ ኔትወርክ አስተካክላ ትግባ። እየተቆራረጠ ነው አይሰማም። እሺ ኢቫን ሰላም፣ እንዴት ነህ? ሰላም ለሁላችሁ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ገኒ እዚህ ያላችሁ በሙሉ ሰላም ብያለሁ። ስለ ጋበሽኝ ደስ ብሎኛል። እንግዲህ በዚህ በኒውሮ ዴቨሎፕመንታል ዲስኦርደር ጉዳይ ላይ በብዛት የምንሰራ ዝም ብዬ ከማወራ ራሴን ላስተዋውቅ። ዶክተር እስጢፋኖስ እባላለሁ። የኤልዶ ፋውንዴሽን መስራች እና ስራ አስፈጻሚ ነኝ። ኤልዶ ፋውንዴሽን በዚህ በአካልና በአእምሮ እድገት ውስንነት ያለባቸው ህጻናቶችን እንዲሁም ወላጆችን በአጠቃላይ ደግሞ ማህበረሰቡን ግንዛቤ እንዲያገኝና እንዲደገፍ ለማድረግ የሚሰራ መንግስታዊ ያልሆነ ድርጅት ነው። እንግዲህ ይሄ ድርጅት ላለፉት 2 ዓመታት ኦልሬዲ ስራውን በተለያዩ ክልሎች ላይ እየሰራ የሚገኝ ሲሆን ከ4 ዓመታት በፊት ጥናት አድርገን እንደ ኢትዮጵያ የዚህ የኒውሮ ዴቨሎፕመንታል ዲስኦርደር ችግር ምን ይመስላል የሚለውን ነገር እንግዲህ አጥንተን በጥናት የተደገፈ ያልተዳሰሱ እንቆች የተሰኘ መጽሐፍ ጽፈን ከ1 ወር በፊት ኢትዮጵያ ፒያሳ በሚገኘው አድዋ ሙዚየም አድዋ 00 ላይ እንግዲህ ብዙ ሰዎች በተገኙበት
አስመርቀናል ማለት ነው። ይህ መጽሐፍ በ4 የተለያዩ ቋንቋዎች ነው የተዘጋጀው። እንግሊዝኛ፣ ኦሮምኛ፣ ትግርኛ እና አማርኛ። ስለ ኦቲዝም፣ ዳውን ሲንድረም እንዲሁም ሌሎች የአእምሮ እድገት ውስንነት ላይ በቂ ግንዛቤ የሚሰጥ መጽሐፍ ነው። አሁን እንግዲህ እሱንም ለህብረተሰቡ እንዲደርስ ለማድረግ ጥረት እያደረግን ነው። ከዛ በተጨማሪ ግን ለእናቶችና ለተለያዩ አካላት የዚህ ግንዛቤ እንዲኖራቸው አዌርነስ እየሰጠን እንገኛለን ማለት ነው። ብዙ ማውራት እችላለሁ፣ ግን ያው እንግዳ ስለሆንኩ ጥያቄ ካለ ኤኒ በዚህ በኒውሮ ዳይቨርሲቲ ኬዝ ላይ ለመመለስ እና ለመናገር ዝግጁ ነኝ። ቴንኪው በጣም እሺ። ማንም ቀጥለው። ጻፉ። ልዩ ፍላጎት ያለው ልጅ አለኝ ብላችሁ መጻፍ ትችላላችሁ። አይሰማም? ትንሽ ሀሳብ ልስጥ። አሁን የዛሬ 2 ቀን የሰማሁት ነገር አለና ትንሽ ለአንዱ እንኳን ቢነጋገር ቢሰሙት፣ እንደዚህ በቤት ኪራይ የሚያከራዩ እናቶች ፕሊስ ስፔሻል ልጅ ላላቸው በእግዚአብሔር በቃ በምታምኑት ሃይማኖት ይዣቸዋል፣ ታገሷቸው። ገንዘብ እንኳን ባይኖራቸው ትንሽ ታገሷቸው እና ልጆቻችሁ እንደራሳችሁ ልጆች ይዩ። አንድች እኔ ማቃት በቤት ኪራይ ይጨምራል ብለዋት ከ2 ወር በኋላ ይጨምራል ብለዋት ልጇ የደረሰች ልጅ አለቻት። የ11 ዓመት ነው የቤቱ የተከራዩ ልጅ ወደ 16 ዓመቱ ምናምን ነው። አንድ ስፔሻል ልጅ አላት፣ ወንድ ልጅ ኦቲስቲክ። እሷ እቃ ገዝታ ልትወጣ ባለችበት ሰዓት የ11 ዓመቱ ልጅ እየጠበቀች ነበር ለስፔሻል ልጅ ላለው። ከዛን የ16 ዓመት የቤቱ የተከራይ ልጅ የመድፈር ልጅቷን ገብቶ የመድፈር ሙከራ አደረገባት። በዛን ሰዓት እግዚአብሔር ሲያተርፋት ይቅርታ ስልክ ገብቶብኝ ነው። እናቷ በምትመለስበት ሰዓት የታገላት ደረሰች ለዚች ህፃን ልጅ። ይቅርታ ሀውዬ ስልክ አሁን ዘግቻለሁ። እና የታገለች ለመድፈር እያለ ሲታገል ያችን ልጅ ወንድሟን የጠበቀች ነው። ስፔሻል ልጅ አላትና ወንድም አላትና ከዛን በአስቸኳይ ልጄ እንደዚህ አድርግም ከቤት ለቀሽ ውጪ ብላ 3 ልጆች ከነናት ጭምር ገፍትራ ወጣች። ማለት ያው የራሷን የልጇን ጥፋት እንትን ለመሸፋፈን ብላና ፕሊስ እንደዚህ አይነት ነገር ባታደርጉ። ዛሬ አንድ ነገር ባይሆን ይህ ነገን ደግሞ ማሰብ አለባችሁ። ዛሬ እኔ ቤት የገባው ነገ እናንተ ቤት አይገባም ማለት ምንም ነገር አይቻልም። የዛሬ ሰው ወጥቶ እየተመለሰ አይደለም። በትንሹ አደጋ አለ፣ ብዙ ነገር አለና ፕሊስ እቤት ለምታከራዩ ሰዎች እባካችሁን ተረዷቸው፣ እባካችሁን እላለሁ። አመሰግናለሁ አቡዬ። እናመሰግናለን ትዙዬ። ትክክል። ሌትስ ጎ ፋሚሊ። ስፔሻል ኒድ ልጅ ያላችሁ እናት አባት መግባት ትችላላችሁ። ወይም ስፔሻል ኒድ ልጅ የምታሳድጉ እናትም አባትም ባትሆኑ ማሳዳጊ ከሆናችሁ መግባትና ጥያቄም ያለው መጠየቅ ከቆዩ እናቶች ኤክስፒሪየንስም ያለው ሼር ማለት ይችላል ማለት ነው። እናቶች እስከሚገቡ ድረስ አንዳንድ ቁጥር የሚጽፉትን እኮ ምን እንደሆነ ስላልገባኝ ነው ማላስገባቸው ማለት ነው። ገብተው ሌላ ጥያቄ ይጠይቃሉ ወይ የገንዘብ እርዳታ ይጠይቃሉ። እና አሁን ይህንን ሰዓት ሌላ ነገር እንዲሻማን አንፈልግም። ይሄ ሰዓት ለስፔሻል ኒድ ልጆች የተያዘ ሰዓት ነው። በዚህ ሰዓት ስፔሻል ኒድ ያላቸው እናት አባት ወይም አሳዳጊ ብቻ ገብተው ላይፍ ኤክስፒሪየንሳቸውን ተሞክሯቸውን ሼር እንዲያደርጉ ወይንም ጥያቄ ካላቸው እንዲጠይቁ ብቻ ነው ይህ ፕሮግራም። ፕሊስ ቴንክ ዩ።
ኢቫንዬ እስከዛ ድረስ እናቶች እስከሚገቡ ድረስ ማለት ነው ትንሽ ስለ ሲፒ ያለው ግንዛቤ ኢትዮጵያ ላይ ማለት ነው ለምንድን ነው እንደዚህ ማለትም ያነሰ የሆነው ትንሽ ብታብራራልኝ ደስ ይለኛል። ያው ደግሞ አብዛኛው ስህተቱ ከየት እንደመጣ ያው ይታወቃል እና ለምንድን ነው በዛስ ነገር ላይ የማይሰራው ለመጪዋ እናት ማለት ነው ትንሽ ግንዛቤ እንዲኖራት። ይቅርታ ዶክተር ኢቫን ላቋረጥኩ። በዚያውም ስለ ቫክሲኔሽን ኮዙ ነው ወይ ምንድን ነው? በዛው ብትሄድልን። ይወድ ቀጥል ካለት ወንድሜ። ቴንኪዩ በጣም እንግዲህ ሰረብራል ፓልሲ የምንለው ይሄ ሲፒ ብለን የምንጠራው የአእምሮ ላይ የሚፈጠር ችግር ነው። ግን ይሄ ነገር ለምንድን ነው ኢትዮጵያ ውስጥ ሰፊ ቦታ ያልተሰጠው ብለን ብናነሳ የተለያዩ ነገሮችን ልናስቀምጥ እንችላለን። አብዛኛውን ጊዜ ሰው ከዛሬ 23 ዓመት በፊት ጀምሮ በተለይ ደግሞ ኢትዮጵያ ውስጥ የመጀመሪያው የኦቲዝም ተቋም ከተመሰረተ ጀምሮ አዌርነስ ሲሰጥ የነበረው ስለ ኦቲዝም ስፔክትረም ስለነበረ ሰው ከዚህ ከሲፒ ከዲስሌክሲያ ከዳውን ሲንድረም እና ከዲኤችዲኤ የአእምሮ እድገት ውስንነት የሆኑ ዲስኦርደሮችን በጠቅላላ ኦቲዝም ነው ብሎ የማሰብ እንደገና ያንን እዛ ኦቲዝም ላይ ብቻ ትኩረት የማድረግ ነገሮችን በስፋት ይታያል። እኛ ጥናት ባደረግንበት ሁኔታ ውስጥ ለምሳሌ ዳውን ሲንድረም ችግር ያለባቸውን ህጻናቶች አብዛኞቹ ኦቲዝም ብለው ነው የሚጠሯቸው። ለምን? ዳውን ሲንድረም ፊዚካል ዲስኦርደር ነው፣ ግን በጣም ቢግ ዲፈረንስ አለው ከኦቲዝም ስፔክትረም። ኦቲዝም ስፔክትረም ነው፣ ግን በአይምሮስ ባሉ የጄኔቲክ ወይ ደግሞ ይሄ የዘር ችግሮች ጋር የሚመጣ የአእምሮ እድገት ውስንነት ብለን ልንጠራው የምንችለው ኬስ ሲሆን ዳውን ሲንድሮም ደግሞ ፊዚካል ዲስኦርደር ያለው የክሮሞዞም ልዩነት ችግር ነው። ዳውን ሲንድሮም ፊዚካል ዲስኦርደር ነው። በብዛት እንዲህ አይተን የምንለያቸው ህጻናቶች ብዙ ጊዜ በተለይ ፊታቸው ላይ የምናያቸው እና እነዚህ ሰዎች ዲስኦርደር አለባቸው ብለን የምናስባቸው ሰዎች ወይ ደግሞ ህጻናቶች የዳውን ሲንድሮም ችግር ያለባቸው ናቸው። ዳውን ሲንድሮም እንዳልኳቸው የክሮሞዞም ልዩነት ነው። ክሮሞዞም አንድ እናትና አባት 23 ክሮሞዞም አዋተው አንድ ጤነኛ ልጅ በ46 ክሮሞዞም ይወለዳል። በዛ ውስጥ ክሮሞዞም 21 እንለዋለን እኛ። የአንድ ክሮሞዞም ልዩነት ከተፈጠረ ያ ህፃን በዳውን ሲንድረም ተጠቂ ይሆናል ማለት ነው። ስለዚህ ዳውን ሲንድረም እንዳልኳችሁ ፊዚካሊ ዲስኦርደር አለው። ዳውን ሲንድረም ተጠቂ ሆነው የኦቲዝም ስፔክትረም ችግርም ሊኖርበትም ይችላል፣ ላይኖርበትም ይችላል። ኦቲዝም እንዳልኳችሁ እንደኛ እንደ ማንኛውም ሰው ፊዚካሊ ለይተን እንደዚህ አይተን ላንለያቸው እንችላለን። ነገር ግን የስፔክትረም ተጠቂዎች ናቸው ማለት ነው። ስፔክትረም የሚሻሻል እንጂ የሚድን አይደለም። እንደገና ስፔክትረም ስለሆነ ብቻ አንዱ ከአንዱ ይለያያል ማለት ነው እና በተለይ ሲፒ ላይ ሰረብራል ፓልሲ ላይ ያለው ችግር ምንድን ነው? ሰው እንዳልኳችሁ ግንዛቤው ለኦቲዝም በተለይ ለኦቲዝም ኢትዮጵያ ውስጥ ሁሉንም ኦቲዝም ብለው ከማሰብ ጋር ስለሚያገናኙት ግንዛቤው የለም። ሲፒ አብዛኛውን ጊዜ ታውቁታላችሁ፣ የፊዚካል ዲስኤቢሊቲ ነው የሚያስከትለው ማለት ነው። ሰረብራል ፓልሲ ከጡንቻ ቃና ወይ ደግሞ አቀማመጥ፣ ይሄ የጡንቻችንን አቀማመጥ ወይም ደግሞ የመንቀሳቀስ ነርቭ ወይ ደግሞ ሞተር የምንላቸውን በሰውነታችን ውስጥ ያለውን የሚያውክ የነርቭ በሽታ ወይ ደግሞ የነርቭ ችግር በሽታ በሚለው እኔ አልስማማም። አይማማም አክቹዋሊ ኒውሮ ዴቨሎፕመንት ችግር በሽታ አይደለም፣ የአካል ጉዳት ነው። በሽታ ብለንም አንጠራውም። ሶ በእድገት ላይ ከፍተኛ ተጽዕኖ የሚያመጣ የተለያዩ ለምሳሌ ሙሉ ለሙሉ ዲሴብል ሊያደርግ የሚችል ከፍሎ ዲሴብል ሊያደርግ የሚችል ከወገብ በታች ከወገብ በላይ ጭንቅላት እንዳይታዘዝ እጅን ለይቶ የተለያየ
የሲፒ ችግር ነው ያለው። አንዱ ከአንዱ ይለያያል ማለት ነው። 3 አይነት የሲፒ ፕሮብሌሞች አሉ። ዳይናስቲክስ የምንለው አለ። እሱ ከሌላው የሚለይበት ሁኔታ ገጽታዎችን ፊት ላይ ያለውን ገጽታ ሙሉ ለሙሉ ከኖርማል ወይ ደግሞ ደህና ከምንለው ሰው ይልቅ ገጽታው እንዲለይ የሚያደርግ ነው። ኤክስፐርቶች ብዙ ጊዜ በዋናነት ይሄ የሲፒን ንዑስ ችግር ብለው የሚናገሩት ምንድን ነው? ይሄ የሰውነታችንን ሞተር የሚያዘው ፓርት አእምሯችን ውስጥ ያለው ነርቭ ነው የሚጎዳው እና ሰውነታችንን ማንቀሳቀስ ማዘዝ ስለማንችል ሙሉ ለሙሉ በሲፒ የተጠቁ ህጻናቶች ወይ ግማሽ ጎናቸው ወይ ፊዚካሊ ሙሉ ለሙሉ ወይ ከአንገት ከወገብ በላይ ምናምን ብለን ከፋፍለን እንደየ ኬዙ ይለያያል። ሊጎዳ የሚችል ችግር ነው። ብዙ ትኩረት ያልተሰጠው ነገር ግን ሁሉም ቤት እያንኳኳ የሚገኝ ትልቅ ፕሮብሌም እንደሆነ ሊታሰብ ይገባል። በዩናይትድ ስቴትስ በተደረገ ጥናት በተለይ ከ2 ዓመት በፊት ከ5500 እስከ 13100 ልጆች በየአመቱ እንግዲህ ከዚህ ጋር ከሲፒ ጋር በተያያዘ ይወለዳሉ። በዚህ ችግር ውስጥ ያልፋሉ ማለት ነው። እና ኢትዮጵያ ውስጥ ስንመጣ መረጃ የለም፣ ቁጥር የለም፣ ዳታ የለም፣ ኢንፎርሜሽን የለም። ግን ደግሞ በጣም በሲፒ የተጠቁ ልጆች እየበዙ ነው ያሉት። እነዚህን ልጆች ሀውቱ ሰፖርት እንዴት እንዲሻሻሉ፣ እንዴት ሰርቫይቭ እንዲያደርጉ፣ እንዴት ቤተሰቦቻቸው በሞራሊ ኢሞሽናሊ እንዳይጎዱ እናግዛቸው የሚለው ነገር ላይ ስፔሻሊ ሲፒ ላይ እየተሰራበት አይደለም። አሁን ግን እንግዲህ እኛም እንደ ኃላፊነት እዚህ ኒውሮ ዴቨሎፕመንታል ዲስኦርደር ላይ እየሰራን ስለሆነ ሲፒንም አጠቃላይ ይዘን ከጤና ሚኒስቴር ጋር ለፌዴራል መንግስት ሰራተኞች 244,000 ለሚጠጉ ከዛ ደግሞ በከተማው አስተዳደር ስር ለሚገኙ 162,000 ከዛ ወደ ግል ሴክተሩ ከዛ ወደ ተለያዩ ማህበረሰብ ክፍል በመውረድ ስልጠና ለመስጠት አዌርነስ ለመስጠት ዝግጅታችንን ጨርሰናል። ህብረተሰቡ ምን እንደሆነ ሲያቅ ነው እኔን ሊረዳኝ የሚችለው። ሲፒ ምንድን ነው የሚለውን ነገር ግንዛቤ ከሌለው ብዙ ጊዜ እኛ ሀገር ታውቃላችሁ ከመንፈሳዊ ነገር ጋር ከባዕድ አምልኮ ከዚህ ከእርግማን ከቁጣ ጋር በማያያዝ ሰዎች ወይ ወላጆች ላይ ተጽዕኖ ያሳድራሉ። ወላጆች ደግሞ ልጆቻቸውን ይሸሽጋሉ፣ ላለማውጣት ይገደዳሉ። ለምን? ሞራሊ የሚደርስባቸው ከፍተኛ ተጽዕኖ ስላለ እሱን ለመሸሸግ ብለው ብዙ ጫና ይደርስባቸው ከልጆቻቸው ጋር ታስረው ልጆቻቸው ከወገባቸው ላይ ወይ ደግሞ ከሚተኙበት ስፍራ መነሳት የማይችሉን እቺን እናት ደግፈን ልናበቃትና ልጆቿን ማሳደግ የምትችልበትን አቅም ልንፈጥርላት ሲገባ እንደ ሀገር ግን ብዙዎቻችን ከተለያዩ ባህላዊ አስተሳሰብ ጋር በማያያዝ የተለያዩ ተጽዕኖዎችን እናሳድራለን እና ይሄ የምን ችግር ነው ከተባለ በዋናነት የግንዛቤ ማጣት ነው። ነገ እኔ ልጅ ወልዳለሁ፣ ሌሎቹም በቃ ሰው ሆነን ስለተፈጠርን እንግዲህ የተፈጥሮ ግዴታ ወይ ደግሞ ተፈጥሮ የሰጠችን እድል ተጠቅመን ልጆች ስንወልድ ምን አይነት ልጅ ሊያጋጥመኝ እንደሚችል ስለማላቅ ከአሁኑ በሌሎች ልጆች ላይ ያሉትን አመለካከት ማስተካከል እንደገና ግንዛቤውን በእኔ ላይ ልፈጥር እንደ ማህበረሰብ በተለይ ኢትዮጵያ ውስጥ ብላችሁ ስላነሳችሁ ኢትዮጵያ ውስጥ ከዚህ ከካልቸራል አትሞስፌሩ ወጥተን በጣም ግንዛቤ ኖረን ሰዎችን አንቅተን እንደገና ምቹ ለነዚህ ለሲፒም ሆነ የአእምሮ እድገት ውስንነት ላላቸው ልጆች ምቹ መኖሪያ ለማድረግ ኢትዮጵያን ብዙ መሰራት አለበት። ከፖሊሲም ከተለያዩ ነገር አንጻር ስራ ይጠብቀናል ማለት ነው። ትኩረት የማይሰጠው ለምንድን ነው ካላችሁ ሰው ያያል፣ ጎረቤቱ ያለውን ይመለከታል፣ በዙሪያ ያለውን ግን ብዙዎቹ የምን ኬዝ ነው ያለባቸው ብለን ብንጠይቃቸው ኦቲዝም አድርገው ነው የሚመለከቱትና አንዱን ከአንዱ ሪላቲቭሊ የማየትና ለይቶ የማወቅ ችግር እንዳለ ተረድቻለሁ። ከዛ ውጭ ቅድም ያነሳሽው ከዚህ ከቫክሲኔትድ ከመሆን ጋር የተያያዘ ብዙ ጊዜ ሲፒ እሱ ላይ አይከሰትም። ከክትባት ጋር በተለይ ከምዕራባውያን ወይ ደግሞ ወደ አሜሪካ በጣም ብዙ ጥናቶች እና እዛ የሚኖሩ ወላጆች ጋር በጣም የቅርብ ግንኙነት ስላለኝ
ህጻናቶች ከተወለዱ በኋላ ክትባት ሲከተቡ ልጆቹ የኦቲዝም ስፔሻሊ ኦቲዝም ስፔክትረም ተጠቂ እንደሚሆኑ በስፋት እየተሰጠ ነው። ይሄ አክቹዋል ጥናት ያረጋገጠው ነገርም ባይሆን ልጆችን እንዳያስከትቡ ልጆችን ደግሞ ትሪት አድርገው ሲያሳድጉ እስከ 2 ዓመት ድረስ በእናት ጡት ወተት ብቻ ማሳደግ እንዳለባቸው እና እግዚአብሔር የሰጠው ኔቸር ነው። የእናት ጡት ወተት ራሱ ከተለያዩ አይነት ችግሮች የሚከላከል መድኃኒት ነው እና ተጨማሪ ክትባት ተብሎ የሚሰጠው ነገር እንደዛ አይነት ስጋት ያለባቸው ኤራይ ላይ ባይደረጉ ጥሩ ነው። ሲፒ ግን አብዛኛውን ጊዜ ሊፈጠር የሚችልበት ችግር ምንድን ነው ካላችሁ ህጻናቶቹ ሲወለዱ ከመታፈን ጋር በተያያዘ ብዙ ጊዜ የሰረብራል ፓልሲ ኬዝ ያጋጥማቸዋል እና በወሊድ ወቅት ላይ በጣም ክትትል ሊደረግላቸው ሊጠነቀቁላቸው ስፔሻሊ እንደዚህ የመዘግየት ወይ የህመም ስሜት ወይ የተለያዩ ኬዞች የሚሰማቸው ከሆነ ነፍሰ ጡር እናቶች ኢሚዲየት አክሽን ተወስዶ ልጆቹን ሳይታፈኑ የሚወለዱበትን ምክንያት መፍጠር፣ ይሄም ደግሞ ከግንዛቤ ጋር የሚያያዝ ችግር ነው ብዬ አስባለሁ። ከቫክሲን ጋር ግን ሲፒ ላይ ስፔሻሊ ምንም የተለየ መረጃ እስካሁን አላገኘንም። ቴንኪው ቫንያ አመሰግናለሁ። መሲ ሀዊ ቅርታ አንድ ቁጥር እየጻፍሽ ነበረ። እኔ ግን ማለት ነው አሁን አብዛኛው እናቶች አሁን ግንዛቤው ላይ ኦኬ ግንዛቤ የተሰጠ ነው። እኛም ቢሆን ሀይዋም እግዚአብሔር ይስጣት ማለት ነው ቤቷን ፈቅዳለን እንትን እያለን ነው። ግን ማለት ነው አብዛኛው ዶክተሮችም ሆነ ምንም ስጠይቅ ማለት ነው መንስኤው ላይ ማለት ነው እንትን መወያየት አይፈልጉም። ለምንድን ዋናው መንስኤው ነው ገባህር ላይቫን ዋናው መንስኤው ነው። ለምን ለምትመጣው እናት ነው። አሁን ላለፈው ነገር አልፈዋል። ግን ለምትመጣው እናት መታፈን የ5 ደቂቃ መታፈን ማለት ነው ሲፒን ያስከስታል። ገባ አብዛኛው እኛ ጋር የምትመጣ እናት ማለት ነው እኔ ቤት የምትመጣ እናት አብዛኛው ማለት ነው የ5 ደቂቃ መታፈን ነው ልጇን ለእንደዚህ አይነት ነገር የሚዳርግባት ማለት ነው። ገባህር ለ የተወሰኑት ደግሞ ወድቀው ነው እና ይሄ ነገር ለወደፊቱ እንዴት ነው እየቀለለ የሚመጣው? ለምን በጣም እየበዛ ነው ያለው ኢቫን እንዴት ነው ለምንድን ነው ያንን ነገርስ? እንግዲህ ለጤና ባለሙያዎች ሁሉንም ለማለት ፈልጌ አይደለም እኔ ሁሉንም ለማለት ፈልጌ አይደለም፣ ግን ለጤና ባለሙያዎች እንዴት ነው ይሄንን ነገር አንዳንድ ጊዜ ማለት ነው ስንናገርም መፍትሄው ላይ እንትን በሉ ይሉናል ማለት ነው። ግን መንስኤውስ ለምትመጣው እናት መንስኤውስ የ5 ደቂቃ ስህተት ማለት ነው ያንን ነገር ያስከስታል። ምርመራው ማለት ሙሉ ምርመራው አሪፍ ሆኖ ምን ሆኖ ማለት ነው የዛች የ5 ደቂቃ እንትን ማለት ነው እንደዚህ አይነት ነገር ያስከስታል። እና አብዛኛው እናቶች ሲናገሩ ስለሰማሁኝ ነው እኔ ቤት ላይ ማለት ነው። የተወሰኑ ደግሞ ወድቀውም እንደዚህ ሲፒ እንትን የሚልባቸው ልጆች አሉ። እና ያን ነገር እንዴት ነው አዌርነስ መስጠት የምንችለው? ያ ነገር ነው የሚያሳስበኝ ማለት ነው ለመጪው እናቶች። ሀዊ ያለሽን ነገር ማውራት ትችያለሽ። ይቅርታ። እሺ ገንዬ በጣም አመሰግናለሁ። ዶክተር እዚህ ስለመጣክ በጣም ደስ ብሎኛል። አይ ቲንክ መጀመሪያ ስትናገር ኒውሮሎጂስት ነክ መሰለኝ ካልተሳሳትኩ፣ ትክክል ነኝ? ኒውሮሎጂስት አይደለም። ከኒውሮ ዳይቨርሲቲ ጋር በተያያዘ ግን ዋና የመንስኤውና የመፍትሄ አካላቶችን በሚመለከት በዛ ዙሪያ ጥናት የወሰድኩ ባለሙያ ነኝ። እሺ ስለመጣክ ስላገኘሁክ በጣም ደስ ብሎኛል። እዚች ጋር ትንሽ ስለ ኦቲዝም፣ ስለ ኤዲኤችዲ፣ ስለ ዳውን ሲንድረም እና ስለ የአእምሮ እድገት ውስንነት ስለምንለው የአእምሮ እድገት ዝግመት ስለምንለው ነገር ትንሽ እያልክ ነበር እዛ ጋር እና ትንሽ አይ ቲንክ የሆነ የሰማሁት ነገር ወይም ትክክል ላይሆን ይችላል ወይ አንተ ስትናገር ያልከው ነገር ትክክል ላይሆን ይችላል። ግን ኦቲዝም የብሬን ዲስኦርደር ነው አንተም ብለከዋል። ግን የአእምሮ እድገት ውስንነት የምንለው ደግሞ ሌላ ዲያግኖስ ነው። ይሄ የአይኪያቸው የልጆቹ አይኪ ሌስ ሲሆን ማለት ነው። እሱም ደረጃ አለው። ምን አይነት ነው የአእምሯቸው እድገታቸውን የምንለካበት ወይ የአይኪ ቴስት ማድረግ አለባቸው። እና ኦቲዝም የሆነ ልጅ ወይ ዳውን ሲንድሮም የሆነ ልጅ ኦር ሌላ ዲያግኖስ ያለው ልጅ ከአእምሮ እድገት ውስንነት ጋር ምንም የሚያያዝ ነገር የለውም። ምክንያቱም የአእምሮ እድገት ውስንነት የምንለው ራሱን የቻለ ሌላ ዲያግኖስ አለው፣ የአይኪያችን መጠን ማለት ነው። እና እሱም በ3 ደረጃ ሌቭሊንግ አለው። እሱም እንደዛው በሌቭል ደረጃ ሊደረግ ይችላል።
ቅድም ስትል ነበረ ኦቲዝም ኦቲስቲክ የምንላቸው ልጆች ኦፍኮርስ እሱም በሌቭል ነው ዲያግኖስ የሚደረገው። ኮግኒቲቫሊ ምን ያክል ልጆቹ ኢንጁርድ ሆነዋል ኦር ደግሞ ምን ያክል የአእምሯቸው መዛባት ልጆቹ ላይ ያስከተለው ነገር አለ ወይ የሚለው ነገር በደንብ ዲፕ ዳውን መታየት አለበት። ሶ ከዛ ተነስተው ነው ያው ልጆቹን ትሪት የሚደረገው። አሁን በዚህ ሰዓት ደግሞ ልጆቹ ላይ መሰራት የሚቻልበት በጣም ብዙ ነገር አለና ለወላጆች በጣም ትልቅ ተስፋ የሚሰጥ ነገር አለ። ግን ምንድነው ልጁ ይሄን ጉዳይ ትንሽ ኮምፕሊኬትድ ሊያደርገው የሚችለው ኦቲስቲክ ልጆች ወይም ኤዲኤችዲ ያላቸው ልጆች ኦር ቅድም አንተን ብለከዋል ስለ ዳውን ሲንድረም ያ የሲንድረም ችግር ካለባቸው ምናልባት የተለያዩ ነገሮች አንድ ላይ ይመጡና ነገሩን ከባድ ሊያደርገው ይችላል። ዲያግኖሳቸውን ከባድ ሊያደርገው ይችላል። ለወላጆች የሚሰጡት እርዳታ ከባድ ሊሆን ይችላል። ስለዚህ ያ ነገር አይሻሻልም ማለት ሳይሆን በጣም ይሻሻላል። ቅድም ትንሽ ነገር ስትል ስለሰማው ነው። ሚድን ነገር አይደለም። ኦፍኮርስ ሂል የሚደረግ ነገር ነው። ልጆቹ ዩዜብል መሆን ይችላሉ፣ መስራት ይችላሉ፣ የምንፈልገው ቦታ ላይ ማድረስ ይቻላል። ግን ልጆቹን ወላጅ አሁን ምንድነው በዚህ ሰዓት መድኃኒት አለው የሚለው ነገር ላይ ነው ብዙ ሰው ትኩረት የሚያደርግ ያለው። ግን መድኃኒቱ ወላጅ ነው እና በጣም ብዙ ጥናትም አለ፣ በጣም ብዙ ነገር እየተሰራም ነው። በጣም ብዙ ሰክሰስፉል የሆኑ ልጆችም አሉ። ስለዚህ እዛ ነገር ላይ ኦቲስቲክ ልጅ ያላችሁ ሰዎች ኦቲዝም እና ይሄ የአእምሮ እድገት ውስንነት ምንም አይገናኝም። የአእምሮ እድገት ውስንነት ወይ የአእምሮ እድገት ዝግመት የምንለው አእምሯችን የሚያድግበት ሌቭል የአይኪያችን መጠን ማለት ነው። ያ ደግሞ ከአእምሮ እድገት መዛባት ጋር ምንም የሚገናኝ ነገር የለውም። እሱ ድጋሜ ቴስት መደረግ አለበት። ልጆቻችን የምንሰጣቸው ነገር አልገባቸው ሲል የምናደርግላቸው ትሪትመንት ሌላው ነገር እያልሰራላቸው ሲሄድ ባለሙያ ጋር ሄደን ኦኬ ሰምቲንግ ሮንግ አለ ልጄ ጋር አሁንም እንዲህ እያደረገ አይደለም ወይ እንዲህ እያደረገች አይደለም ብለን ዲፕ ዳውን ልጆቻችንን ማሳየት አለብን ለባለሙያ። ይሄንን ነገር እንዳትረሱት በሚል ነው። ግን ይሄ ደግሞ ስለ ሲፒ ስትይ ነበረ አንድ ጊዜ እንደውም ከሀቢባ ጋር ተነጋግረን ነበር ስለ ሲፒ ልጆች። በቃ ኦንሊ ስለ ሲፒ ልጆች ብቻ ፕሮግራም እንሰራለን ብለን እኛም ትንሽ ተነጋግረን አንብበን ነበረ። ከዶክተር አሊ ጋርም ተነጋግረን ነበረ። አይ ቲንክ በሆነ እርዳታ ምክንያት ሳይሰራ ቀረ። ሲፒም ልክ እንደዛው እንደ ኦቲዝም እንደ ሌሎች ነገሮች ሌቭል አለው። በሌቭል ነው ዲያግኖስ የሚደረጉት። ጄኔቲካል ሊመጣ ይችላል። አንዳንድ ጊዜ ምንድን ነው የምንለው ኬሪየር ይሆንና ከፋሚሊ ጋር ጄኔቲካሊ ኬሪየር ይሆንና ይቆይና ልክ ሶስተኛው ላይ ሊገለጥ ይችላል። ላይክ ዘመንደል ቲዮሪ አይ ቲንክ ዶክተር ልታግዘኝ ትችላለክ እና ጄኔቲካል ሊመጣ ይችላል። ሲፒያን ጄኔቲካል ሊመጣ ይችላል። አንዱ መምጫ ነገሩ ማለት ነው። ሌላኛው ደግሞ ልክ ሁላችሁም እዚህ ጋር እንዳላችሁት መታፈል ሊሆን ይችላል። ስለዚህ የልጆቹ ሌቭል አሁን በትክክል ሌቭል ልጆቹ ዲያግኖስ ሲደረጉ በትክክል ቦታቸውን ካገኙ የሚደረግላቸው እርዳታ በትክክል ከተሰጣቸው ሲፒ ልጆችም ሆነው በትንሽ እርዳታ የራሳቸውን ህይወት የሚኖሩ ልጆች እንዳሉ ያው እናያለን። ሌላው ነገር ደግሞ ኢትዮጵያ ውስጥ የማየው ነገር ምንድነው ከሲፒ ጋር የሚመሳሰሉ ግን ሲፒ ያልሆኑ ችግሮችን በጠቅላላ ሲፒ ነው በሚል አሁን ሲፒም የአካል ጉዳት ነው እንደዚህ ነው እየተባለ ነበር ዲያግኖስ የሚደረገው እና ሌሎች ነገሮች ደግሞ አሉ። ይሄ ጂን ፋይል የምንለው ሌሎች ዲያግኖሶች በደንብ ዲፕ ዳውን ዲያግኖስ መደረግ ያለባቸው ያው በብሬን ጋር እንግዲህ የተገናኘ ነገር ብዙ ጊዜ በደም ስለማይገኝ በጣም ብዙ እንትን ይፈልጋል፣ ኢፈርት ማድረግ ይፈልጋል እና ብዙ የአካል ጉዳት ወይ እንደዚህ የሲፒ ልጆችን የሚመስሉ ችግሮችን ሁሉንም ሲፒ ነው በሚል የማጠቃለል ነገር ይኖራል። ግን አሁንም ለወላጆች ምነግረው ነገር ሲፒ ወይ ሲወለዱ ካልታወቀ 11 ወር 1 ዓመት አካባቢ ዲያግኖስ ሊደረጉ ይችላሉ። በመጠየቅ ብሬናቸውን ስካን በማድረግ የተለያየ ነገር በማድረግ ሊታወቅ ይችላል። እሱንም ግን በጣም ብዙ ኢፈርት በማድረግ ኢትዮጵያ ውስጥም ልጆቻቸውን የተሻለ ቦታ ላይ ያደረሱ ወላጆች እንዳሉ ሰምተናል። ባለፈ ከዶክተር አሊ ጋርም የመጣች እናት አለች እና እሱ ነገር ላይ በደንብ መስራቱ ጥሩ ነው ብዬ አስባለሁ። የአእምሮ እድገት ዝግመት ወይም የአእምሮ እድገት ውስንነት ላይ ግን አይ ቲንክ ሁላችንም ብዙዎቻችን
በደንብ ትምህርት መውሰድ ያለብን ይመስለኛል። ከኦቲዝም ጋር፣ ከዳውን ሲንድረም ጋር፣ ከኤዲኤችዲ ጋር፣ ከሌሎች ዲያግኖሶች ጋር አንድ ላይ ባናጋጨው ማንም ሰው የአይኪ መጠኑ ሌስ ሊሆን ይችላል፣ ሚዲየም ሊሆን ይችላል፣ ወይም ደግሞ ሀይ ሊሆን ይችላል። ስለዚህ እሱን እንደዛ ብንረዳው ጥሩ ነው ብዬ አስባለሁ። ግን ዶክተር ስላየው በጣም ደስ ብሎኛል። እችን ሀሳብ ልስጥ ብዬ ነው። ጨምርሽ ያው ይታየ ይቅርታ ማለት ነው። ማለትም እናቶች አሁን ለውጥ ያገኙ እናቶች ይኖራሉ። ገባሽ? ግን እንደ ሌቭሉ ነው ነው ገባሽ አይደለ? ብዙ እናቶች አብዛኛው ደግሞ እኛ ጋር የሚመጡ እናቶች ማለት ነው ሌቭላቸው በጣም 5 ምናምን የሆነ ነው። ገባሽ አይደለ? እንደ ሌቭሉ ነው እንጂ ለውጥ የሚያገኙት ማለት ነው ምንም አይነት ለውጥ አያገኙም። ግን እየተሰራባቸው አይደለም። እናቶች በጣም እየተጎዱ ነው። እየተሰራባቸው አይደለም። እግዚአብሔር እኔ አሁን ሁሌ በቃ የኛ ጭንቀት ማለት ነው ለምንድን ነው የማይሰራባቸው ነው። ገባሽ አይደለ? እኔ ያው የባንን ምን ታያልኩትኝ ኢትዮጵያ ስላለ ማለት ነው ያ ነገር የሚስተካከልበት ነገር ምንድን ነው ነው እንጂ አንቺ እንዳልሽው ማለት ነው ለውጥ ያመጡ ልጆች ይኖራሉ። ግን እንደ ሌቭሉ ነው። አንድ ሌቭል ካለ 3 አለ። ገባሽ አይደለ? 4 እና 5ም አለ። ስለዚህ እንደ ሌቭሉ ነው እንጂ እየተሰራበት አይደለም። ሲፒ ልጆች በጣም ነው እንትን የሚሉት እግዚአብሔርን ነው የምልሽ ማለት ነው። እና አሁንም ቢሆን እኔ ፍትህ ለሲፒ ልጆች ነው የምለው። እውነት ነው፣ ትክክል ነሽ ገንዬ። እኔም እንደዛ ነው የምለው። ግን ምን እንደሆነ ታውቂያለሽ? አሁን በቅድም እንደውም አንድ ኮመንት ላይ ያስቀመጠች እናት አለች አሜሪካን ሀገር ላይ በአሁኑ ሰዓት ያው ቅድም ኤቫንም አስቀምጧል ኢትዮጵያ ውስጥ ጥናት አይደረግም። አሁን ባለበት ሁኔታ ግን ከ1000 ልጅ 1 ልጅ ሲፒ እንትን እየተደረገ ነው፣ ዲያግኖስ እየተደረገ ነው አሜሪካን ሀገር። ያው ኤሮፕ ላይ የተለያየ ያው ብዙ ሰውም ስለማይወልድም ያለው ነገር ሌስ ነው። ግን አሜሪካ ከ1000 ልጅ 1 ልጅ ማለት በጣም ብዙ ነው። አስባችሁታል? ከ1000 ልጅ 1 ልጅ አሁን በዚህ ሰዓት ዲያግኖስ ይደረጋል። ይህን ደግሞ ገብታችሁ ሰርቻችሁ ያልካችሁ ማየት ትችላላችሁ። እና መጠኑ በጣም በዝቷል። አዌርነስ እንደተባለው ለሕክምና ባለሙያዎች መስጠት፣ በተለይ ለአዋላጅ ነርሶች ሊሆን ይችላል። ይሄ ምንድን ነው ከእናቶች ጋር ለሚሰሩ ሰዎች በደንብ አዌርነሱን መስጠት በጣም ተገቢ ነው ብዬ አስባለሁ። በትክክል ልጆቹን እንትን ሲሉ ትክክለኛ እርዳታ እንዲደረግላቸው። ትክክል ነሽ። እኔም እንደዛ አስባለሁ። ልጨምርና አመሰግናለሁ። እኔም ልጨምርላችሁና አሁን የዛሬው ከትላንት ወዲያ ተሰባሰቡ ዶክተሮች ጋር ገብቼ ነበርና ጠየኳቸው። ለምንድን ነው እንደዚህ አይነት ስህተት እየተደጋገመ የሚደራረበው? እና እናንተም ከስህተታችሁ ለመታረም እናቶችንም በጠየቁት ጥያቄ ትክክለኛውን መልስ ማትመልሱት ብዬ ጠይቂያቸዋለሁ። እንደውም አንደኛው ፔሸንት አድርጎ አዳመጠኝ። አንደኛው አስወጣት፣ ከታች ኮመንት ያለ አስወጣት የሚል ኮመንት ነበረ የሚሰጡኝ የነበረው። እና ለምን አንድ ጥያቄ ሲጠየቁ ለምንድን ነው በትክክል ለእነዚህ እናቶች ፍትህ የማይሰጣቸው? በሚሰሩበት ሰዓት ደግሞ በሚያዋልዱበት ሰዓት ደግሞ በስነ ስርዓት እኔ ፐርፌክት ነኝ እያልኩ አይደለም፣ ማንንም ልጃጅ አይደለም። ግን ስህተት አንዴ እነዚህ እናቶች እኛ የደረሰብንን ሌላ ሰው አይድረስ ብለው እስከወጡ ድረስ የእነዚህ እናቶች ድምፅ መሰማት አለበት። አንደኛ ምንም ነገር ያገኙ አይደለም። ኢቭን በእኛ ልጆች በኦቲስቲክ ልጆች በየቦታው ቅርንጫፍ አለ። ግን በዚህ በሲፒ ልጆች ሕክምናም ዜሮ ነው። የሚፈልጉትም ጥያቄ አስተካክለው የሚመልስላቸው ዶክተርም የለም፣ ነርስም የለም። እና ይሄንን አንድ ብንል ሁላችን አንድ ላይ ተባብረን ስፔሻል ልጆች በሙሉ ብለን ወተን ድምፅ መሆን አለብን። አሁንም ይህ ካጠናከርን ምንም የማይለወጥ ነገር፣ ምንም የማይሰበር፣ ምንም የማይከፈት ነገር የለም። እና እናንተም ዶክተሮች ጫና ይበዛባቸዋል አውቃለሁ። እናንተም ሰው ናችሁ፣ እንደኛ ትሳሳታላችሁ። ግን ከስህተታችሁ ትንሽ እያደረጋችሁ ብዬ ተናግሬያለሁ። አሁንም እቀጥላለሁ። ሰሞኑን እየገቡ ነው እስከ ብሎክ እስከሚያደርጉኝ ድረስ እየጠየኳቸው ነው። እና በቅርብ ደግሞ የሆነ ነገር ይኖራል ብዬ ገምታለሁ። ለምን አሁን በጣም በዓለም ላይ በስፔሻል ልጅ በየቦታው እየበዛ ነው። ስፔሻሊ ዩኬ በጣም ብዙ ከምንላችሁ በላይ እያንዳንዱ አበሻ ቤት እየገባ ነው። እና
ፕሊስ ቆም ብለን እናዳምጥ፣ ቆም ብለን እንስማ። ማለት ይሄ ነገር ማንም